ኮንፊደንስ ወይም በራስ መተማመን ተራ ነገር ይመስላል ወይንም ደግሞ ሚስ አንደርስታንድ የሚደረግ ነገር ነው ተራ ነገር የሚመስለው በራስ መተማመን ማለት ቶሎ የሆነ ደረት የመንፋት አይነት ስሜት ወዲያው ይሰማናል ግን እንደሱ አይደለም እኔና እናንተ ዛሬ በተማመንበት ልክ ውጤት ያገኘን ነው በተማመንበት ልክ ያፈራን ነው እንደዚህ ደግሞ ባልተማመን በራሳችን ሊሆን ይችላል በሐሳባችን ሊሆን ይችላል በቤተሰባችን ሊሆን ይችላል በፈጣሪም እንደዚህ ማለት ነው በተጠራጠርነው ልክ ደግሞ ያጣን ነው ስለዚህ በራስ መተማመን ማለት ሆን ብለን የምንገነባው ነገር ነው አንፎርቹኔትሊ ዙሪያችን ያሉት ነገሮች በራስ መተማመንን ለመጨመር ምቹ አይደሉም ኢንቫይሮንመንት ዙሪያችን ለምሳሌ ጥሩ ነገር ሲሰራ ኢትዮጵያ ውስጥ በሚዲያም በምንም ማመስገን አትችሉም ለምን ባመሰግን ሰው ምን ይላል የሚለውን መጀመሪያ ኢትዮጵያዊ ጭንቅላት ቼክ ያደርጋል አንተና ምን ስለዚህ አርፎ መቀመጥ ይሻላል አይደለ ጥሩ ነገር ቦልድሊ አፕሪሺየት አታደርጉም at the same time ደግሞ እንትን አድማቂ ያለው ኔጌቲቭ ነገር አድማቂ ያለው ምን ባክ ዘንድሮ ብትሉ ወዲያው ነው ተከታይ የምታገኙት አይደል በቀላሉ ሰዎች ቶሎ ይቀበሏቸዋል መረረኝ ብትሉ ወዲያው ጓደኛ አታጡ አይደል ተመስገን ዘንድሮ ነው መኖር ብትሉ ምን አግኝተሽ አንቺማ ምን አለብሽ ላለመባል አው ባክ ዘንድሮ እና የሆነ ኮመንት ተቀባይነት አለ በራስ መተማመን ኦቨር ኮንፊደንስ አይደለም በራስ መተማመን አንደር ኮንፊደንስ አይደል ባላንስድ የሆነ ምን ያስፈልጋል ኮንፊደንስ ያስፈልጋል ብዙዎቻችን የምናጣው ወይም የምንፈልገው ህይወት የማንኖረው ኢንክሉዲንግ ጽድቅ የማናገኘው በራሳችን ስለማንተማመን በራስ መተማመን ማለት ጉልበትና ኃይል አቅም ሁሉ የኔ ነው ማለት አይደለም አይደለም በጭራሽ ግን ያለኝን አለኝ ማለት ለሰው እኮ አይደለም የተባለው ለምሳሌ አይን አለን አይገርም ብርሃን ማየት እንችላለን ማለት ብርሃን የሆነ ነገር ላይ ሪፍሌክት ብርሃንን ማየት አንችልም አክቹአሊ ብርሃንን የምታዩዋላችሁ እንዴ ብርሃን ማየት ትችላላችሁ ወይስ ብርሃን የሆነ ነገር ላይ ሪፍሌክት ሲያደርግ ነው የምታዩት ሪፍሌክት ካላደረገ ግን ስለዚህ ሪፍሌክት ማድረጊያው ከሌለ ብርሃንም ራሱ ዋጋ የለውም ማለት የሆነ ነገር ላይ አርፎ ካንጸባረቀ ያረፈበትን ነገር መልኩን እናየዋለን ቅርጹን እናያለን አለበለዚያ እዚህ ጋር እዩ ብላችሁ ይታያል ምንም ነገር የለም አይታይም ግን ብርሃን አለ ስለዚህ ስላላየን አንድ ነገር የለም ማለት አይደለም እስከዛሬ በውጤት ስላላያችሁ በህይወታችሁ በእናንተ ውስጥ ታላቅነት የለም ማለት አይደለም እስከዛሬ ድረስ ብዙ ስለወደቃችሁ በእናንተ ውስጥ ማለፍ የለም ማለት አይደለም እስከዛሬ ድረስ ታላቅነት ላይ ስላልደረሳችሁ ታላቅነት በውስጣችሁ የላችሁ ማለት አይደለም አለ ምን እስኪኖር ነው ሪፍሌክት አድርጎ ማሳያው እስኪኖር ነው ሪፍሌክት አድርጎ ማሳያው የሚመጣው መቼ ነው በራሳችን ስንተማመን እንዴት እንተማመን ነግራችኋለሁ አለ ዊኪ ሃው ላይ ነው ያወጣሁት ኖቱ እንዳለ ብትሄዱ ይሄ ሌባ ከዛ ወስዶ እንዳትሉኝ ከዛ ላይ ነው ለምን በራስ መተማመንን ለመገንባት ስላንብቤው how to wiki how wikipedia አለ አይደል wiki how to cook እንጀራ ዘንድሮ እኮ ምንም ባለሙያ ሴት ምናምን አያስፈልግም አይደል wiki how ካለ ማንኛችንም ሙያ አለን ማለት ነው አሁን ደግሞ ጭራሽ ቻት ጂፒቲ አለ እስቲ አዲስ አይነት ምግብ ፍጠርልኝ ብትሉት ኢንግሪዲየንት ሰርቶ ቁጭ የሚያደርግ ስለዚህ መረጃን ከየት እንደማግኘት እንዳለብን እንወቅ እንጂ ዋናው ትልቁ ነገር ምንድነው እኔና እናንተ በራሳችን መተማመን አለ ካልተማመንን መረጃውን ልንፈልግም አንሄድም ምን ባከንላል እና ብዙ ሰው በልምድ አዋላጅ ነው የሚኖረው ከዚህ በፊት ኖራችሁ ታውቃላችሁ እንዴ በዚህ ምድር ላይ ከኔ ጋር ናችሁ በዚህ ምድር ላይ ከዚህ በፊት ኖራችሁ ለሁለተኛ ጊዜ መጣችሁ አላችሁ እንደው ካላችሁም ወይ ረስታችሁታል ያኛውን እኔ ማቀው የለም እኔ ለመጀመሪያም ለመጨረሻም ጊዜ ነው የመጣሁት በነገራችን ሁላችንም እንደዛው ነን አይደል ታዲያችን አንድ ልዩ ዩኒክ የሆነች ህይወት የሆነ ነገር ለመስራት ስታስቡ ዕውቀት አይሰበሰብም አይደል ስለዚህ በራስ መተማመን የሚለውን እዚህ መድረክ ላይ ስታገኙ ስትወጡ ስልጠናውን ከመገምገም ግን ያን ያክል ሬሌቫንት ነው ብለህ ነው በራስ መተማመን እኔ ግን ያለኝ ይመስለኛል ተብሎ ይኖራል እንዴ አይደል ባይዘው ስንሞት ምን ሞት ነው የሚመስላችሁ ምን ሞት ይመስላችኋል ምን ሞት ይመስለኛል የሚል ሰው አለ
አንድ እርግጠኛ የምንሆንበት ነገር ምንድነው ሞት ነው አይደል it's all about timing ብቻ ነው ከፊትና ከኋላ እና አንዳንድ ጊዜ ለሞተ ሰዎች ሲያዝኑ ይገርመኛል በአንዳንድ ሰው እኮ ቆሟል እንጂ ሊትራሊ ይቦነሳቸዋል የሞቱትን ሰዎች ማለት ነው አለመኖር የሚሻለው ድረስ ነው የሚኖር አሜን የሰው ልጅ አደጋ ምናምን ይደርስበታል አይደል እሱ ከውጭ የሚመጣ ነገር እንትናል ግን በራሱ እጅ ውስጥ ያለው ነገር ብልሽት ታርጎ መኖር ከመሞት በታች ነው ስለዚህ ኃላፊነት አለብን የለብንም ስልጣና እኮ ምን ወስዶ ለዚህ ነው አይደል መጽሐፍ እኮ ምን እናነበው ለዚህ ነው ለምን ህይወት ዩኒክ ስለሆነች ልዩ ስለሆነች አንድ ስለሆነች የምፈልጋቸውን ነገሮች ዘርዝሬ መንፈሳዊ ሊሆን ይችላል የህሊና ሊሆን ይችላል አካላዊ ሊሆን ይችላል ማህበራዊ ሊሆን ይችላል ሀገራዊ ሊሆን ይችላል የምፈልጋቸውን ነገሮች ለማሳካት ዕውቀትን ማግኘት አለብኝ ዕውቀት ማለት ለኔም ለሷም እኩል ነው አይደል የሚሰራው አፕላይ ከተደረገ መኪና መንዳት ዕውቀት ነው እሷም ገብታ ብትነዳው መኪናው ይሄዳል ብሄርሽ ምንድነው ይላታ መኪናው በእናንተ አንሄድም የሚል መኪና የለም እኮ it works አይደል ይሰራል እቺን እንደዚህ በዚህ ላይ ጫን ብንለው ተለይቶ ለሆነ ሰው ለሆነ ግሩፕ አይደለም የሚበራው አይደል እንዴት አድርጌ እንደምጫንና አቅጣጫውን ማስያዝ ካልኩት ዕውቀት ማለት እኮ ይሄ ነው እናንተ ስለዚህ ፈልጎ ማግኘትም ምን ይጠይቃል ማለት ነው ዕውቀት ይጠይቃል እኮ ምንድነው በህይወት የምትፈልጉት ነገር ፈልጋችሁ ያጣችሁት በጣም የሚያናድደው ዕውቀቱት እንትን ነው ይሄ ልፋት አይደለም ትናንሽ ነውና ስትሰው እንደሱ ነው የሚሆነው ለምሳሌ ውጤታማ ለመሆን ከሚያስፈልጉ ነገሮች መካከል እዚህም ላይ እንግዲህ ሳገኘው ገርሞኛል ያኔ self confidence ለመገንባት አንደኛው በመናበህ ራስህ የምትፈልገውን ነገር መሳል በመናበህ የምትፈልጉትን ነገር እንዳላችሁ አርጋችሁ መሳል ምን ባከ ቁጭ ብለህ ብታለም አይሳካልህም ይላል በሬዲዮ እኛ ቁጭ ብለን አይደል ቁጭ ብለን ቆሞ ምናምን እኮ አይደለም ቁጭ ብለህም ቆመህም ምንም ይሁን በመናበህ የምታመላልሰው እሱ ነገር በልቦና ውስጥ ይመላለሳል እሱ ነገር እምነት ይሆናል ለምን ደግሞ ሁሉም ይቻላል ፈቃደኛ ናችሁ ሐሳባችሁን ለመቆጣጠር ሐሳቡን የገዛ ራሱን ይገዛል ህይወቱን ይገዛል ዓለምን ይገዛል ሐሳቡን ያልገዛ ግን በቃ የማን መጫወቻ ነው የሚሆነው ሶሻል ሚዲያ ሀገር አጠፋ ምናምን ይባሉ አብዛኛው ህዝብ ሐሳቡን ስለማይገዛ ስለዚህ የሚያየው ነገር ሁሉ እውነት ይመስሏል የሚያየው ነገር የሚነገረው የሚሰማው ሁሉ ተብራርቶ ከቀረበ እውነት ይመስሏል ሁሉ ጊዜ የሰው ልጅ መከተል ያለበት ህግ ነው የተፈጥሮ ህግ ይሄ የሚሰራው አገርም እዚህ ጋር ጫንስል አሁንም እቺ ቀይ ብርሃን እዚህ መንገድ ላይ አናየውም አይደል እዛች ጋር ያየነው ለምንድነው ሪፍሌክት ስላደረገ ስለዚህ ይሄ የሰው ልጅ ነው የሰራው ወይንስ ህጉ ኦሬዲ ፈጣሪ ያስቀምጦታል ቀድሞ ህጉን አስቀድሞ ፈጣሪ ያስቀምጠው መሬት ውስጥ ያለው ነገር በይሄ ፕላስቲክ ሆነ ፕላስቲክ ብረትም ካለው ብረት ከዛ ባትሪ ምናምን የሚለው ነገር እነዚህን ገጣጥሞ ህጎቹ ነው አይደል እንዲያደረገና እዚህ ጋር ለማብራት ሆነ ህግን ከተከተለን ጤታማ እንሆናለን ስኬት ህግ የመከተል ጉዳይ ነው ስኬት ማለት ፈልጎ ማግኘት ነው ምን ትፈልጋላችሁ የአብዛኛው ሰው ችግር ኮንፊደንስ ምናምን ገለመለ የሚለውን ተውትና ምን እንደሚፈልግ አያቅ አሁን ወደ እናንተ ላመጣው ነው ጥያቄው ምክንያቱም በራስ ለመተማመን ምን ባክ ህይወት እንዴት ነው ስትል ያው እንግዲህ እንወዛወዛለን ዛፍም አላለም ማለት ዛፍ ሲወዛወዝ ነው የሚውለው ግን እንወዛወዛለን እንናፈሳለን ምን ይመስለኛል ዛፍ ሰው ግን ያው እንወዛወዛለን መች እየተራመደ እኮ ነው እንወዛወዛለን አያችሁ በቃ እንደዚህ ጅዋጅው የሚል ዘፈን አለ አይደል እንደዛ አይነት ከሆነ ከመሰለው ህይወት እንደዛ ሆኖ ይቀራል እንድንወዛወዝ አይደለም ይመጣ ነው አይደል ቅመም እንድንሆን ነው እዚህ ምድር ላይ መጣ ጣፋጭ እንድናደርጋት ነው የተሻለ ነገር እንዲኖር ነው ከኛ ከመፈጠራችን በፊትና በኋላ በመድሪቷ ላይ እንዲህ አይነት አወንታዊ በጎ ለውጥ መጣ እንዲሆን ነው እንደዛ ነው ለማበርከት ለማገልገል ነው ይመጣ በዛ ውስጥ ግን እኛም እንገለገላለን ስለዚህ ያንን ማስቀመጥ what do you want እስኪ ምን ትፈልጋላችሁ የሚነግረን ብዙ ነገር ፍላጎቶች አሉ እንትንም አትበሉ በፌ ሳይሆን አንዷን ንገሩ ከምትፈልጓቸው ነገሮች በህይወቴ ከመሞቴ በፊት እድሜና ጤና ከሰጠኝ ማሳካት የምፈልገው የምትሉት አንድ ነገር ምን አላችሁ ጠንካራ ይልፍስፍስ ያለ ህልም ሳይሆን ያው እንግዲህ እንደማንኛውም ሰው ቤት እንፈልጋለን አይነት ይሄ እኮ ምንም ኦሬዲ ንግግሩ ራሱ እሺ
በውሹ ማርሻል አርት ግራንድ ማስተር ነው። ኤክሰለንት። በማርሻል አርት ግራንድ ማስተር መሆን እፈልጋለሁ። አለቀ። እንግዲህ አስቡት አሁን እሱ ከኔ ጋር ቢሆን ይሆነ አይሆን አይደል? እሱ ሰውነቱን ማሰራት አለበት፣ እኔ ምላሴን ማሰራት አለበት። በጭራሽ አብረን መዋል የለብንም። አልፎ አልፎ ብንገናኝ ጥሩ ነው። ቶሎ በጣም ከተገናኘን ግን ወይ እኔን ይወስደኛል ወይ እሱን ወስዷል። ከዛ ያው ነው እያለ ስልጠና ሲሰጥ ታያላችሁ። ምላስም የሰውነት ክፍል ነው ብሎ ኤኒዌይ ስለዚህ ኢንቫይሮንመንት መቀየር አለበት። የሚያነበውን ነገር መቀየር ሰው ግብ ሲያስቀምጥ ወደ ግቡ የሚያደርሰው ልምድ መገንባት አለበት። ምን ልምድ? ዛሬ ልምዳችሁን ይዩት። ስንት ሰዓት ነው የምትነሱት? ጧት ምን ታረጋላችሁ? ረፋድ ላይ ምን ታረጋላችሁ? ከሰዓት ምን ታረጋላችሁ? አመሻሽ ላይ ምን ታረጋላችሁ? ስንት ሰዓት ትተኛላችሁ? ይሄን ብትነግሩኝ ምን እንደምትሆነው ወደፊት መናገር ማንኛውም ሰው ይችላል አይደል? ማንንም መናገር ልምድ ነው ሰው ውጤቱን የሚያመጣው። ስለዚህ የሚያደርሰው ልምድ ጋር መድረስ አለበት። ብዙዎች ግን ችግሩ በተግባር ይለፋሉ፣ ሐሳባቸው ግን ይጠራጠራል፣ አይተማመኑም በራስ። እንደዚህ ስታደርጉ ስትፈልጉ በደንብ ፈልጉ። በቃ ግራንድ ማስተር የሚለውን ነገር ሲያስብ ጭንቅላት ውስጥ ክብደት የሚሰማው ከሆነ ይሄ ነገር ግን ከባድ ነው፣ ላይሆን እኮ ይችላል፣ ረጅም ጊዜ ሊፈጅ ይችላል ሳይሆን አይደል፣ በተአምር ፈጣሪም ይረዳኛል፣ ሌሎች ካሳኩበት ፍጥነት በምን አይነት ፍጥነት ይሄ ሰው አሳካ እስኪባል ድረስ በሚል ካደረገው ባይዘው ውስጡ ኢንስፓይሬሽን ይጨምራል አይጨምርም? ያኔ የሚሰራበት ፍጥነት ምናልባት ፑሽ አፕ እየሰራ ሊሆን ይችላል፣ ወይም ደግሞ የሆነ አርትን እየደጋገመ ሊሆን ይችላል። ማን ነበር የሚባለው ባስኬትቦል ተጫዋች? ልክ ባስኬትቦል ተጫውተው ሁሉም ሲሄዱ ለራሱ ታርጌት አስቀምጧል። ቁጥሩን ረስቼዋለሁ። መደዳውን ካላስቆጠረ ቅርጫት አይገባም፣ ወደ ቤት አይገባም። 10 ከሆነ አስገብቶ 9ኛው ላይ ፎርሾ 10ኛው ላይ ቢያስገባ ምን ያደርጋል? እንደገና ከአንድ ይጀምራል። 10 መደዳውን ካላስገባ አልገባም። በቃ ይሄ ሰው ግራንድ ማስተር ሆነ በዛ ጉዳይ ማለት ነው። ልምዳችሁ ከሌላው በላይ ትንሽ እኮ ነው። በአንድ ቀን ብዙ አይደለም የምትበልጡት፣ በአንድ ቀን ብዙ አይደለም። የሆነ ግራንድ ማስተር የሚያስደርግህ አንድን አርት መደጋገም ላይ ከሆነ ቤዚክ የምትባለው አታች ያለችዋን አርት እጅግ በጣም መደጋገም ያሰለቻል። ባይዘው በሆነ ነገር ከሰለቻችሁ በዛ ነገር ማስተር ማድረግ ማለት መደጋገም ነው አይደል? ካልተደጋገመ ማስተር አይደል? ድግግሞሹን ማፍጠን ነው አይደል? ዙሩን ለማክረም ማፍጠን። አንድ ነገር ማስተር ማድረግ ስትፈልጉ ማፍጠን። እኔ ሰሞኑን በቀን 16 ሰዓት እየሰራው ነው። ለምን? ስለ ኢንቨስትመንት እያጠናው። ለሊት 9 ሰዓት ነው የምነሳው። አላርም ሞልቼ 9 ሰዓት። ለምን? ኢንቨስትመንትን አላውቅም። ስለዚህ ኢንቨስትመንት ኮሚሽን መስሪያ ቤት ሆነ አይደለም ማለት ኢንቨስትመንት ሪል ኢንቨስትመንት። ስለዚህ እሱን ለማወቅ ካፒታል ማርኬትን ለማወቅ 9 ሰዓት ተነስቼ የሆነ ሴሽን ሲከፈት ዓለም ላይ ያለ ማርኬት ማየት አለብኝ። ከዛ ደግሞ የሌላ ማርኬት ከሲድኒ ጀምሮ እስከ ኒውዮርክ ድረስ ያለውን ማለት ነው። ለምን? ማስተር ለማድረግ ድግግሞሽን መቀየር አለብኝ፣ መጨመር አለብኝ። ስለዚህ የምትጋፉት ከማን ጋር ነው? ከራሳችሁ እንቅልፍ ጋር፣ ከራሳችሁ ስንፍና ጋር፣ ከራሳችሁ አልችልም የሚል አስተሳሰብ ጋር። ስለዚህ የሚመስላችሁ ሰው ካገኛችሁ አብራችሁን፣ ካልሆነ ግን እናንተ በቂ ናችሁ። ለምን? አብራችሁ ፈጣሪ አለ። ፈጣሪ እኮ አብሮን አለ። ደስ አይልም? የትም ቦታ ላይ ብንሄድ የማይቀርብን ፈጣሪ ነው። ስለዚህ እሱን ይዛችሁ በየቀኑ ማለት ነው አንተ እርዳኝ እያላችሁ ተግባሩ ላይ መገኘት። ከዛ የሚመስሏችሁ ግሩፖችን ደግሞ መፍጠር ትችላላችሁ ማለት ነው። ስለዚህ ማድረግ ይቻላል አይደል? ህልማችሁ ምንድን ነው? እኔ 1998 ነው እንደዚህ ስለ ህልም የሰለጠንኩት። ድሪም ያላስቀመጥኩት ነገር የለም። የምፈልገውን እንዳል ዝቅ አድርጌ ድንገት ፈጣሪ ቢሰማኝ ብላችሁ ብታስቡ አይሻልም? ብዙ ሰው ደህና ነገር ላይ ስታነሱ የሰይጣን ነው የሚመስለው። ቤት የሰይጣን ነው፣ መኪና የሰይጣን ነው፣ 5 ስታር ሆቴል ገብቶ መብላት የሰይጣን ነው። ስለዚህ ቤት የሰይጣን ከሆነ ጎዳና የማን ነው? ሊሆን እኮ ነው። መኪና የሰይጣን ከሆነ በእግር መሄድ የማን ነው? 5 ስታር የሰይጣን ከሆነ ዝንቦ ሻይ ቤት የማን ነው? ሊሆን ነው ማለት ነው። በጣም የተሳሳተ ነገር ነው በሰው ጭንቅላት ውስጥ ያለው። ለዚህ ነው እኔ በግልጽ እንደዚህ የምናገረው። ብዙ ሰዎችን እንዲመታ ነው ይሄ የተሳሳተ። በክብር ማቴሪያሊስቲክ መሆንና
በምቾት ፈጣሪን እያከበሩ መኖር ይላያል ብዙ ሰው ሃይማኖት አለኝ ይላል እንጂ በልቡ ምንድነው ገንዘብ ሲፈልጋል እንደሚኖር እኔ ባክለ ገንዘብ ለቅንጦት ብዙም ቦታ አልሰጥም ይላል እና ከጠዋት ከ2 ሰዓት እስከ 11 ሰዓት ለምንድነው ለምትሰጠው ባርነት ውስጥ አይደል እንዴ ያለ ነው አይኔ ባሪ አይደለሁም የሚል ሰው ነው ተቀጥረኝ ነው ምሰራ እና ምን እንዳይከፋ እኮ ነው ቅጥር ያሉት እንጂ ይኸውልህ አንተ ሰው ውልኮ አለው በዚህ ሰዓት ትመጣታል ወንበር ብትቀይር እንኳን ትቀጣለህ አይደል እዚህኛው ክፍል እዚህ ወንበር ላይ ነው የምትቀመጠው ከዛ አብሮ ከሚሰሩ ጋር በሰላም የማውራት ግዴታ አለብህ እንደሱ ብቻ ነው ከስተመር ሲመጣ ጎንበስ ማለት አለብህ ፈገግ ማለት አለብህ ከስተመር is the king actually ኪንጉ ደሞዙ ነው አይደል ለሱና it's okay በትህትና ማገልገል ችግር የለውም ግን ያንን ስራ የመፍጠር ብቃት ያለው ሰውዬ በራሱ ባለመተማመን ምክንያት ተቀጥሮ ቁጭ ይላል አንዳንድ ሰው አሳስበው ሁላችንም ስራ ከጀመረ ማን ይቀጠራል ብሎ በጣም ምን አይነት ልበ ሩህሩህ እንደሆነ አንተ ጀምርና የሚቀጠር ጠፍቶ ተመልሰን እንገባለን አይደል ጀምሩ ቢዝነስ ጀምራችሁ ሁሉም ሰው ኔትወርክ ማርኬቲንግ ስለሆነ መስራ ገለጻ ሰሰጠው ለአንድ ሰው ገባው ለብዙ ሰው ውጤታማ እንደሚያደርግ ሁሉም ሀብታም ከሆነ መንዳ ሊሆን ነው እንሁንና ሲጠፋ እንመለስም ማለት ወደ አንዳንድ ጊዜ በጣም ይገርመኛል አያችሁ ግን ጭንቅላት ዋይራ አድርጎ ካለበት ኮላለመል ነው ባይዘው ከነገራችሁት በፊትና በኋላ ሰውየው በቦታው ነው አንድ መጽሐፍ አንብባችሁን ታታነቡም በዛው ቦታ ኮናችሁ ትምህርት ቤት ሄዳችሁ ከመሄዳችሁ በፊትና በኋላ እዛው ኮናችሁ ስራ ከሰራችሁ ካልሰራችሁ በኋላ እዛው ኮናችሁ ቆሞ አይጠየቅም ለምን ያለን ህይወት ስንት ነው አንድ መፍራት የለብን ብዙ ሰው የማያውቀው ጣዖት አለው በውስጡ የሚያምነው ደሞዙ ጣዖቱ ይሆነበት አለ ጡንቻው ጣዖቱ ይሆነበት አለ ስልጣኑ ጣዖቱ ይሆነበት አለ ዘመዱ ገንዘብ የሚሰጠው ዘመዱ ጣዖቱ ይሆነበት ቢዝነስ ከፍቶ በቢዝነሱ ቤተሰቡን የሚያስተዳደር ቢዝነሱ ጣዖቱ ይሆነበት አለ ልቀቅ ካለኝ ፈጣሪ ለቅቄ አዲስ ጀምራለሁ የሚል እምነት አላችሁ ወይ እንደሱ ከሆነ ነው እንደ ወፋ በከንፋችን ተማመነን የሚባል እንዴ ስላችሁ ደግሞ የሆነ ነገር መልቀቅ ነው መራስ መተማመን አለ ካልኩሌትድ ሪስክ ነው የሚወሰድ ፈጣሪ ያድነኛል ተብሎ ከዚህ ላይ እንደዚህ አይዘለል አይደል አስቦ ነው ርቀቷን አይቶ እንደዚህ ነው የሚወረደው የግርንም ጡንቻ አይቶ አይደል የማይችል ከሆነ በዛ በኩል አለበዚያ መጀመሪያ ቁጭ ብሎ ነው መውረድ ይሄ ምን ይባላል ህሊናን መጠቀም ህሊና ለዚህ አይደል እንዲያመዛዝን አይደል የተሰጠን አመዛዝኑ አትረባም ካለኝ ግን ራሱ ህሊና አትረባም ማለት አለብኝ አንተ አትረባም ምንም ውጤት አታመጣም ግራንድ ማስተር የሚባል ነገር አትሆናትም ሲል እኔ ያልሆንኩ ማን ሌላ ይሆናል ብለ መከራከር ያስፈልጋል ማስረጃ የላችሁም ከዚህ በፊት ሆነ አታቀመጥ ድጋሚ አይደለም የምትፈልገው ለመጀመሪያ ጊዜ ነው አይደል የሚሆነው ስለዚህ ህሊና አያውቀው ካላወቀው ደግሞ ፈተናውን መከራውን ችግሩን ከባድነቱን ሊነግረው ይችላል አንዳንድ ጊዜ አይቻልም ብሎ በበቂ ምክንያት ነው ጭንቅላት የሚያስ ጭንቅላታችን በምክንያት አትችልም ሲለን እኛ በእምነት ትችላለህ ማለት አለብን ከምክንያትና ከእምነት የትኛው ያሸንፋል እምነት ያሸንፋል ለማመን ውሳኔ ብቻ ነው የሚያስፈልገው ግን ጭንቅላት ውስጥ ለማመን በትግል አይደለም እናስገባው ራሱን የቻለ ዘዴ ያለው ስለዚህ ሰልፍ ኮንፊደንስ ለመገንባት እንግዲህ በጣም ወሳኝ ነገሮችን እያየን እንሄዳለን ይሄ ወሳኝ ስለሆነ በራስ መተማመን እንዳንገነባ ከሚያደርጉን ነገሮች መካከል አንዱ ስሜታችን ኢሞሽን ስለዚህ ኢሞሽናችንን እንዴት ነው መያዝ ያለበት የደስታ የሐዘን የፍቅር የጥላቻ አይደል የድብርት ተስፋ የመቁረጥ ተስፋ የማለምለም ሞራላችን ከፍ የማለት ዝቅ የማለት ስለዚህ ከኢሞሽን ጋር ዲል ሲናደርግ የመጀመሪያው ምን አይነት ፊር ነው ያለው ግራንድ ማስተር ለመሆን ብሎ ሲያስብ በጭንቅላት ውስጥ የተለያዩ የሚከብዱ ላይሆኑ የሚችልበት ምክንያቶች ይመጡለታል ወይም ደግሞ ሊያደርግ የሚችልባቸው ነገሮች ለመድረስ ይሄን ካደረኩ ሆናለሁ አለበለዚያ ግን አይሆንም የሚል ነገር ያስቀምጥለታል ፍለፊት ሲታይ ጥሩ ይመስላል እንዴ ካደረክ ይሆናል ካልሆነ ግን አይሆንም አማራጭ ሰጠው ማለት ነው አይደል ምርጫ እንዳትሰጡ ወይ መጽደቅ ወይ መኮነን ብላችሁ ነው እንደምትሄዱት ወደ መስጊድ ወይም ደግሞ ወደ ቤተክርስቲያን የምትሄዱት ወይ ለመጽደቅ ወይ ለመኮነን ነው እንዴ አንድ ምርጫ ይዘን ነው አይደል ምን ሄዶ ለመጽደቅ ነው የሚሄደው ብለን ወሰን አለብን
ከስራዬ በቃ አይደለም የኔ ውሳኔ ለመስጠት የገባኝን አረጋለሁ ስተቶችን ይቅርታ ጠይቃለሁ እያለን እንዲህ ነው እኮ ማድረግ ያለብን ስለዚህ ካልሆነ ግን ምን ይሆናል ያው ግን ወይ ተጸድቃለሁ አጸድቅም ከሆነ እንዴ አይደለም አንድ ምርጫ ብቻ ያለው ቦታ ነው መሄድ ያለብኝ ያንን ለማድረግ ስለዚህ ግራንድ ማስተር መሆን የሚለውን ሌላ ህልሞቻችሁን ያዙና እዛ ጋር ለመድረስ ከወንጀልና ከኃጢአት በስተቀር ምንም ነገር አረጋለሁ የሚል ምን መወሰን አለበት ውሳኔ ያስፈልጋል ዲሲሽን በውስጣችን አለቀ ሰው ሲወስን ልባ ውሳኔ ማለት ለሌሎች አማራጮች ያለንን እድል ማቃጠል ማለት ነው ውሳኔ እኮ እንደዛ አይደል ሰው ሲያገባ ሌሎች ሰዎችን የማግባት እድሉን እንዳለ ምን ያደርጋል ያቃጥላል አንዳንድ ሰው ገብቶ የሚቃጠላል ማለት እኔ እኮ ላንቺ ብዬ ስንት ትቻለሁ እናት ፎክራ ስንት የለም እኮ የሰው የዚህ እንደዚህ የሚል ከሆነ ሄዳ ነው መባል ያለበት ምን ያስፈራራል አይደል እዛም ብትወስዱት እንደዚህ ነው ያቺኛውን እኮ ትቼ ነው ሊል ነው አይደል እንደገና ደግሞ ልምዱን ነው አይዞ የሚሄደው ሰው ይዞ የሚሄደው ልምዱን ነው ስለዚህ መጀመሪያ መቀየር ያለበት ሰው ምኑን ነው እኔን አለቀ ግራንድ ማስተር መሆን ስትል ሌላ ነገር የመሆን እድል እንዳለ አቃጥለሃል አትፈልገውም አልፈልግም ለሱ ጥሩ ነው ለሱ ጥሩ ነው ለሱ ጥሩ ነው ለሱ ጥሩ ነው ለኔ ግን አይደለም የምፈልገው ይሄ ነው ደስታዬ ይሄ ነው ምክንያቴ ይሄ ነው ብለህ ታስቀምጣለህ አለቀ ይሄን ስናረግ ምን አለ ፍርሃት ይኖራል በማከለ አንዳንድ ምን አይነት ፍርሃት ይመጣል ልክ ነኝ ግን እኔ ግራንድ ማስተር ሳይሆን እንትን ነበር እንዴ መሆነው የሚል ከሆነ አሁን ሯጭ ሆናችሁ አስቡት ኦሎምፒክን የኢትዮጵያን ባንዲራ በኦሎምፒክ ላይ ለማውለብለብ ብላችሁ እየሮጣችሁ ማለት ነው በማል ምናልባት የምትሮጡበት አካባቢ ኳስ ይያዩ ዋ ብሎ ሰው ሲጮስተ ኳስ ልጫወትላቸው እንደ ኢትዮጵያ ህዝብ ኳስ ተጠምቷል እንደው ብጫወትለት ይሻላል ተርቧል ብትሉ አለቀ የሚያወላውል ጭንቅላትን የመሰለ ትልቅ መጎጃ ነገር የለውም ሰው ስለዚህ አንደኛ ፈትሹ 10 ጊዜ ለካ አንድ ጊዜ ቁረጥ አይደለ ግራንድ ማስተር መሆን ወይ ሞት ምንም አላወላውልም ካልክ ፈትሹ ዛሬም ይው የዛሬ ሳምንትም ይው የዛሬ ወርም ይው ግን 30 አመት ሙሉ 10 አመት ሙሉ አይደለም ቢበዛ 2 ወር 3 ወር በተለያየ ምክንያት ቼክ አድርጉት ከበዛ 1 አመት ከዛ በላይ ግን በቃ ከዛ በኋላ እጃችሁን ሰብስባችሁ ይሄንን ያደረኩ ኖራለሁ ወይ ሞት ማለት አለባችሁ ከዛስ you will be successful የመጨረሻውን ግራንድ ማስተር የሚለውን አይቷል መቼ ነው የሚያቆመው ሰው ለሙጋ ካልደረሰ መንገድ ላይ ያቆማል ሞክሮ ማቆም የሚባል ንገረው ለራስ ግራንድ ማስተር ወይ ሞት የብዙ ሰው ችግሩ ምን ኦፕሽን ይዘው ነው የሚሄደው ካልሆነ ይቀራል መሐል ላይ ያሉ አይደል ሌሎች ራንኮች እንትንስ ምን አለበት ማናየበት ከዛ ታወዳደርና ከኢትዮጵያ ያለው አንተ ብቻ ስለሆንክ ይላል በዛ ሌቭል ካልሆነም ደግሞ 10 ካሉ 11 ብቻ ነን አንተ ተጨመርን አይደል ሰዎች ደስ ይላቸዋል ጥቂት ሲሆኑ ይመስለኛል ሲጀምር ከሰው ጋር አይደለም ፉክክሩ ከማጋር ከራስ ከትላንትና ራሴ ጋር ዛሬ የተሻለ መሆን ይሄ ነው ሰላም የሚያስገኘው ውጤታማ የሚያደርገን ራሳችን ምናፎካክር ከሆነ ራሳችንን ዙሪያችን ጠንካራ ሰዎች ሲኖሩ ምን እናረጋለን የተሻለ እንሰራለን ዙሪያችን ደካማ ሰዎች ሲሆኑ ምን እናረጋለን ንጉስ ይሆነን ይመስለናል ስለዚህ ፍርሃት አለ ይገጥማችኋል ስትጀምሩ አዲስ ነገር ያስፈራል በተለይ ትምህርት ቤት ጂኒየስ የነበራችሁ ሰዎች ወይም በቤታችሁ ውስጥ አሁን የምትመሰገኑበት ነገር አለ አይደል ቤተሰብ እናንተን ሱኮ ብሎ በጣም የሚደሰትበት ጓደኞቻችሁ የሚያሞግሳችሁ ነገር ጠንካራ የሚሏችሁ የምትወድቁት በሱ ነው ጠንካራ እነሱ ስላሏችሁ አይደለም በዛ ነገር ላይ መሳሳት አትፈልጉም ስለዚህ አትሞክሩም ግልጽ ነው አዲስ ነገር አትሞክሩም ያችኑ ነው የምትይዙት ፊክስድ ማይንድ ሴት ይባላል እሱ እዛች ፊክስድ ማይንድ ሴት ውስጥ ሆናችሁ አዲስ ነገር አትሞክሩም ግራንድ ማስተር ሆኖ አያውቅም እስከዛሬ ድረስ የመጣበት ደረጃ እስከዛሬ የሰራው ስራ ነው አሁን አዲስ ነገር መስራት አለበት አዲስ ነገር ማለት የተለየ ነገር ሳይሆን አንድ ነገር በተለየ መልኩ መስራት አንድ ነገር በተለየ መልኩ ግን ራሱን ነው የሚሰራው ማስተር ሲሆን ከካራቴ ወጥቶ በቦክስ አይደለም ይሆን አይደል ስለዚህ ከካራቴ ወጥቶ ደግሞ ምናልባት በስፒኪንግ ስኪል አይሆንም በአርት እንትን አይደለም ያችኑ ነው ግን ያችን በተለየ ሌሎች ከሚሰሩት በተለየ መልኩ ሌሎች በቀን አንድ ጊዜ የሚለማመዱ ከሆነ እሱ በቀን ስንት ጊዜ ያደርጋል እንደ ሮናልዶ አንድ ጊዜ ሲሰማ ጋዜጠኛ እየተናገረ አንድ ጓደኛው ጋር ወደ ቤት ና እንሄዳለው ተጫውተው ለምን መጨረሰው ወደ ቤት ሲሄዱ ልክ ቤት ስገባ አለ
ሳሎን ኳስ አነሳና ወረወረልኝ እስቲ አንዴ እናንጠባጥብ አለኛል እንዴ አሁን ስናንጠባጥባል ነበር ቆይ በእናትህ አንዴ ትንሽ እና በቃ ሁለተኛ እሱ ቤት አልሄድም አልኩኝ በቃ that's why ሮናልዶ is not ሮናልዶ አይደል ቤት ሲገባ ዛሬ ለፋ ነው አይደለም የሚለው ማለት እስቲ ደስታው ነው ገባችሁ ስለዚህ ቤትም ኳስ መኝታ ቤትም ምናልባት ሽንት ቤትም ቁጭ ሲል ያንጠባጠበ ሊሆን ይችላል ወዶት ነው የሚሰራው ስለዚህ ግራንድ ማስተርነት ስደርስ ደስ ይለኛል ሳይሆን ፕሮሰሱ ወድጄው በቃ ነኝ ዛሬ ወስኗል አሱ ነኝ ብሏል ስለዚህ የሚሰራው እንደ ግራንድ ማስተር ነው የሚኖረው እንደ ግራንድ ማስተር ነው የሚናገረው የሚያስበው መቼ ነው መሆን ያለበት እንደዛ ዛሬ የተፈጥሮ ህግ ነው የሰው ልጅ በጣም ተመራምሮ እኮ ለመጣስ ሞክሯል ጄኔቲካሊ ሞዲፋይድ ነገሮችን ለማምረት ሞክሯል ጄሞ የሚባሉት ምንድናቸው አንድ ነገር ሲባዛ ለምሳሌ ተክል ከሆነ በፍጥነት እንዲያድግ ነው አይደል የሚፈልገው ቶሎ ለመሸጥ ኮመርሻል ስለሆነ ስለዚህ የሰው ልጅ ተመራመረና ምን ደረሰበት መሰላችሁ አንድ ሴል ወደ 2 ወደ 4 ነው አይደል የሚባዙት እየተካፈሉ እና ወደ 2 ሲባዛ ቼኪንግ ሲስተም አላት ኔቸር ልክ እንደ እኔ በሚገባኝ ቋንቋ እንደ ቅርጫ ሲጣል አይታችኋል 12 ቦታ ከሆነ ኩላሊቷ 12 ቦታ እዚህ ተደርጓል እዚህ እና ቼክ ይደረጋል ሁሉም ነገሮች በአግባቡ መኖራቸውን ቼኪንግ ሲስተም አላት ኔቸር ፈጣሪ ሲሰራ ከዛ ቼክ ሲደረግ it takes time ከዛ በኋላ ነው ሴሉ ወደ 2 የሚሆነው ሄልዚ መሆኑ ታውቆ ማለት ነው ሰውችን አየና የምን ቼኪንግ ነው አውጡት ኦዲቲንግ ስትራክቸሩን አለና በመሐከል እቺና ወጣት ከዛ ጄኔቲካሊ ሞዲፋይድ ይሆኑ ስለዚህ በምን ያክል ጊዜ የሚደርሱ በፍጥነት የሚደርሱ ነገሮችን መስራት ጀመረ ካንሰር በካንሰር ሆና ከዛ አሁን አውሮፓ ጂሞ አልፈልግም አሜሪካ ጂሞ አልፈልግም የሚባል ጄኔቲካሊ ሞዲፋይድ የሆነ ነገር አንበላም ማለት ምን አርገው ሞተው ማለት ተፈጥሮን ለመጣስ መሞከር ይቻላል ስትሞት ግን ታቆሟለህ ስለዚህ እንሞት ወይስ አንሞት ነው ነገሩ ስለዚህ የተፈጥሮ ህግን ለመከተል ምን ሁን እና ደግሞ ታገስ ማለት በጣም ለምድ ለብሶ የመጣ ትግስት አለ ታገስ ይሄ ጠብቅ አሁን እሱ ታገስ ብሎ ማለት ነው ጧጧት እየተነሳ ግራንድ ማስተር እንዴት እንደሚኮን ፊልም ሁለት የካራቴ ፊልም ቢያይ ይሆናል አክተር የመሆን ድሉ አለው አክተር ሊሆን ይችላል በጭራሽ ግን ግራንድ ማስተር አይሆን ሊሆን የሚችለው ሜዳው ላይ በመገኘት አይደል ሜዳው ላይ ምን መሆን ትፈልጋላችሁ የዛ ሜዳ ፍጠሩና እሱ ላይ ተገኙ ኤቭሪዴ አሟችሁም ተገኙ ደክሟችሁም ተገኙ ደብሯችሁም ተገኙ ማህበራዊ ኃላፊነት ኖሮባችሁም ተገኙ ኢትዮጵያ ውስጥ የሚፈቀድላችሁ ከማህበራዊ ኃላፊነት ላይ ማለት ነው ለመቅረት የሚፈቀድላችሁ ወይም ዘግይቶ ለመምጣት የሚፈቀድላችሁ ትምህርት ኖሯችሁ ፈተና ካለን በቃ ፈተና ላይ ነኝ በሉ ፈተና ላይ አይደለም አንተ ፈተና ላይ አይደለም እንዴ ግራንድ ማስተር ለመሆን ካንተ ህልም አቋያ ዛሬም ፈተና ላይ ነው ስለዚህ የተለያዩ የማህበራዊ ጉዳዮች ላይ የማይመለከተንን ሁሉ ከመሄድ በጣም የሚመለከተን ቤዚክ ሆነ ከጉዳይ በኋላ ከፈተና በኋላ ሄድ ፈተና ካመለጠ ዲግሪ አታገኝም ኤፍ ይሰጣል ተብሎ እንደምትቀረው ሁሉ ያንተን ፈተና ባንተ አስቀምጥ ይሄ ፈተና ሰዓት እሱ እኮ በዛ ሰዓት አይመጣም ከዛ በኋላ ትገኛለህ እኮ ግልጽ ነው ቅድሚያ ለራስ ካልሰጠ ለሰው ብትሰጥም በኋላ ምንድነው የሚሉ በየቦታው እኮ ይገኛል ግን ለራሱ ምንም የለበትም እንጂ የሚያማ የሄድክለት ሰው ነው በኋላ ስለዚህ አንገኝ አይደለም ግልጽ ነው አንዘን አይደለም ሰዎች ነን ተሰባሪ ነን የተለያየ ነገር ይገጥመናል እንደው ግን ለመታየትም ለምንም ይያለን በሰበብ አስባቡ አንቀር ትንሽ ምን ያስፈልገናል ዲሲፕሊን ያው ኢትዮጵያውያን አሜሪካ ምናምን ሄደው እንዴት እንደሚሰሩ እናያለናል አይደል ዲሲፕሊንድ ናቸው ስለዚህ ቦታው አይደለም የሚያደርጋል ዛሬ ህልሙን ከያዝነው እዚህ ዲሲፕሊንድ ከሆነ ማሳካት እንችላለን ስለዚህ እንታገስ ከራሳችን ጋር ውጤት ለማግኘት ምን ይጠይቃል ጊዜ ይጠይቃል ጫጩት በ21 ቀን ከሆነ የምትፈለፈለው የሰው ልጅ የሚወለደው በተረገዘ በ9 ወር ከሆነ ዙሩን አፍጠነን በ6 ወር የሚባል ነገር የለም ግልጽ ነው ስለዚህ በተፈጥሮ ጊዜ የሚፈጀውን ነገር ጊዜውን እንስጠው ግን ከኛ መደረግ ያለበትን ግን ማድረግ አለብን ስለዚህ እሱን እንታገስ ነው አሁን ብዙ ጊዜ እንግዲህ አዲስ ነገር ስትጀምሩ እሱ ከዚህ በፊት የሰራውን እሱ ላይ እየቀጠለ መሄድ ፈልጎ ሊሆን ይችላል ግን አንዳንድ ጊዜ አዲስ ህልም ኖሯችሁ ኮምፕሊትሊ ልምዳችሁ የሚቀየር አለ ወይስ የለም አይደለ እሱን ህልም ለመገንባት ስትሉ ብዙ ጊዜ የምንፈራው ምንድነው ሰው ምን ይላል ነው
ለምን ከዚህ በፊት አድርጌው ማቀው ነገር አይደለም ስለዚህ አዲስ ነገር ስትጀምሩ ደግሞ በአንድ ጊዜ ውብ አርጋችሁ መስራት ትችላላችሁ እንዴ አይደለም አይደል አይመስልም ስለዚህ የሚሳቀብኝ ይመስለኛል ሰው ምን ይላል የሚለውን ፈራለሁ ስለዚህ እሱን ሰው ምን እንዲል ከሆነ የምጠብቀው አለቀ በራሴ አልተማመንም ማለት ነው ልክ ዛሬ አሁን የምጽፉትን ነገር ማለት ነው እጃችሁን ቀይራችሁ ጻፉ ብላችሁ ውልግድግድ ይላል መጻፍ ስለማትችሉ አይደለም ግን በአዲስ መልኩ መጻፍ አልቻላችሁም በተለይ እጅ ቀይራችሁ ማለት ነው አለመቻል እኮ አይደለም ግን አልተለመደም ነው ስለዚህ ሲለመድ ደግሞ ሁለቱም እጆች እኩል እስኪጽፉ ድረስ ማድረግ ይቻላል ግን መጀመሪያ ላይ ስንጀምረው አይመስልም በጭራሽ አሁን በማይጽፈው እጃችሁ አሁን ራሱ ስላችሁ ለጭንቅላታችሁ ኧረ ይሄ ስንት አመት ጽፎ አይደርስበትም አትሉ አይደለም ይሄ እኮ ስንት አመት ስለጻፈ አይደለም ከተወሰነ ጊዜ በኋላ እጅ ጽፏችሁ ያው ነው አይደል አሁን ለማሻሻል በተለያየ ጊዜ ብትሞክሩም ይሻሻላል ተመልሶ ያው ነው አይደል የሚሆነው ስለዚህ የመጀመሪያው ጊዜ አጭሯ አለች ልምምድ ያደረግናት ስለዚህ እሱን ልምምድ እስክታረጉ ነው ከዛ ተመሳሳይ ትጽፋላችሁ ከራሳችን ጋር እንታገስ አዲስ ነገር ስትጀምሩ ወደ ኋላ የመሄድ ያክል እንዴት ነው ወንጭፍ ወደፊት ሩቅ የሚሄደው መጀመሪያ ምን ሲሆን ትንሽ የተጎተተ ትንሽ ነው ወደፊት የሚሄደው በጣም የተጎተተ ምን ይሆናል በጣም ይፈነጠራል ስለዚህ አንዳንድ ጊዜ በአዲስ ስራ ስትጀምሩ በጣም ተራይ መሆን ልጅ የመሆን ወይም ደግሞ ያለ መቻል መቼም የማይሳካላችሁ የመምሰል ነገር ይገጥማችኋል ነገር ግን ልብ አድርጉ እሱ እየተሞረደ ሲሄድ ልምምዱ ፐርፌክት እየሆነ ሲመጣ ወደ ምን ትሄዳላችሁ ወደፊት መፈንጠራችሁ አይቀርም ስለዚህ ራሳችንን እንታገስ ሁለተኛ ስለዚህ ኢሞሽናችንን ኮንትሮል በራስ እንዳንተማመን የሚያደርገን ያ ነው አዲስ ነገር ለመጀመር መፍራት ከዛ ደግሞ ስንጀምር ብልሽትሽት ያለ ነገር ውጤት ማጣት ውጤት ስናጣ ለምሳሌ እና ኃይሌ ምናምን ሲሮጡ መጀመሪያ 9ኛ ነው ወጡት ምናምን ይባላል መጨረሻ ነው ወጡት መጨረሻ ወጣ ሰው ካን ኢማጂን ምን አይነት በራስ መተማመን ቢኖረው ነው ይሄንን ሁሉ ሰው አልፌ አንደኛ ሆኜ ከዛ ዓለም ላይ ያለው እንዳሞ ገጥማ እቀድማለሁ ለማለት እግሩ እኮ ሌላውም ሰው አለው አይደል ትልቁ ነገር ግን ውስጥ ምናስገባው ስብና እኔ አንደኛ ነኝ ለምን ስፖርቱ የውድድር ዓለም ስለሆነ አሁን ግን እሱ ምንድነው የሚፈልገው እኔ ከዚህ በፊት ፐርፌክት ካደረኳቸው ነገሮች አሁን ፐርፌክሽን እንጨምራለሁ ለመጨመር በቀኔና ፕላን ታውጣላችሁ ፕላናችሁ ላይ መገኘት በየቀኑ ደብሯችሁም ሰልችቷችሁም ደክሟችሁም አንዳንድ ጊዜ እርቧችሁ አይደል የጤናም ችግር ይገጥመናል በቃ ሌላው ሰው የሚገጥመው ሁሉ ፈተና ይገጥመናል ግን በሂደት ውስጥ ደስ ሊላን ይገባል የራሳችንን ትግል እንታገል አንዳንድ ሰው ለመብለጥ ነው ህልሙን የሚያስቀምጥ የተሳሳተ ህልም እንደማስቀመጥ በዚህ ምድር ላይ ትልቅ የህይወት መበላት የለም እኔ ከሱ ለመብለጥ ብዬ ህልም አስቀምጣለሁ ከዛ ሰርቼ በ2 አመት በ3 5 አመት እሱን እበልጠዋለሁ ምንም ማለት ምንም ትርጉም የለውም ማለት በበልጠው ባልበልጠው ምናምን ለኔ ህይወት የሚጨምረው አንዳች ነገር የለም ስለዚህ የተሳሳተ ፉክክር ውስጥ እንዳንገባ አሳያታለሁ ከሱ መብለጥ አለብኝ እሱ ማም ስለሆነ ነው እሱ ባለቀ እንደዚህ ካለን የኛን ህይወት ሳይሆን የነዛ ሰዎች ጭራ ሆነናል ባናቀው ብዙ ሰው የጠላቱ ጭራ እንደሆነ ታውቃላችሁ የጠላቱ ጭራ ማለት ጠላቱን ለመብለጥ ጥረት ሲያደርግ ምኑ ይሆናል ጭራው ሆኖ ቁጭ ስለዚህ ጠላቱ ጭንቅላቱ ነው እሱ ጭራው ነው እና እየተመራ ያለው በማን ነው ነው ቴሌቪዥን ከገዛ ወዳጅ ነን እናንተ እንደው ለምሳሌ እሱ ቴሌቪዥን ከገዛ 55 ኢንች እኔ 21 ኮንኩኝ ስንት ገዛለሁ 65 ማለት ነው ስለዚህ ማን ነው እየመራው ያለው የኛም በግዢ በጀቱን ያስተዳደረ ያለው እሱ ነው አለቀ ስለዚህ በቅናት በመቀኝነት ምናምን ሰው የራስን ህይወት ደስ ይበላችሁ በቃ በመታረጉት ነገር ግራንድ ማስተር የሚባል ለመሆን ህልም ያለው ሰው በዙሪያ ላይኖር ይችላል just be happy አንተ በመታደርገው ነገር ብዙ ሰው ጭብጨባን ስለሚፈልግ ለዚህ ነው ምን ሰራውን ስራ ሁሉ ቶሎ ይያለን ሶሻል ሚዲያ ላይ ፖስት የምናደርገው እስቲ ፖስት ሳታደርጉ ኑሩ አስፈላጊ ካልሆነ ለስራም ለምንም የሚጠቅም ካልሆነ በስተቀር ተውት በራሳችሁ ተደስታችሁ ለፍ ያ ከሆነ እውነተኛ ፍላጎት ነው ማለት ነው ሶስተኛ ከኢሞሽን ጋር እንትን የምናደርገው strive for balance በኦቨር ኮንፊደንስ እና በአንደር ኮንፊደንስ መካከል ምን ያስፈልጋል ባላንስ ያስፈልጋል ኮንፊደንስ በጣም ዝቅተኛ ሲሆን ምን ችግር አለው በራስ መተማመን ሲያንስ እንግዲህ ሁለቱንም ሳምንታት አውርተናል it keeps you from achieving your goals ይላችሁ በደም እንደው ካልገባችሁም እያጠናችሁ ስለ እውነት ኮንፊደንስ የሚባል ነገር እንደዚህ ነው
ህልማችሁን ከማሳካት ግባችሁን ከማሳካት ፍላጎታችሁን ከማግኘት ይከለክላችኋል። underestimate themselves to achieve their goals ለምን እኔ ራሴን የማየው እስከዛሬ ባለኝ ውጤት እስከዛሬ ባለኝ ዕውቀት ነው እንጂ ከዚህ በላይ ዕውቀት ማግኘት እንደምችል ከዚህ በላይ ውጤት ማግኘት እንደምችል አላስብም። ለዚህ ነው ከጣፈንታና ከድል ጋር ብቻ ሰዎች ያያይዙታል። ባክኔ በቃ እድሌ ጣፈንታ ይሄ ነው። ጣፈንታ ችግር ተብሎ የተፈጠረ ሰው ያለ ይመስላችኋል? ፈጣሪ ሲፈጠር ለችግር ለደስታ ለሐዘን ለደስታ እያለ ነው እንድንወለድ ያደረገው አይመስልኝም። ቴብሉ ላይ ሁሉንም ነገር እቺ ምድር ቴብል ከሆነች ተዘጋጅቷል። ከብፌው ላይ ለማንሳት መምረጥ ያለብን እኛ ነን። ኤክስተርናሊ ችግር ይገጥመናል አይደል? እኛ ቤት ጎርፍ ሊገባ ይችላል፣ ሌላው ቤት እሳት ሊመጣ ይችላል አይደል? አንዱ ጋር መሬት መንቀጥቀጥ ሊገጥመው ይችላል። ኤክስተርናል ነው ይሄ። ማጋ መቼ እንደሚመጣ እስካሁን ባለን ዕውቀት በዚህ ባለም ሲኒማ የሚሰጥ አይደለም። እሱ አናቀው ሲመጣ መቀበል አይደል? እንደሱ አይነት ነገር ከመጣ እንዴት ነው ማድረግ ያለብኝ? አስቀድሞ መጠንቀቅ። ለምሳሌ ሰሞኑን መርካቶ ላይ በሚያሳዝን ሁኔታ የብዙ ሰው ንብረት ባዶ ሆኗል አይደል? ነው ከዚህ ምንድነው የምትማሩት? ነገ እናንተ ንግድ ምናምን የምትነግዱ ከሆነ ለቢዝነሳችሁ ኢንሹራንስ መግባት ያስፈልጋል ያስፈልጋል። ፕሮፐርቲ ኢንሹራንስ አለ። ፕሮፐርቲ ኢንሹራንስ ብትገቡ ሲቃጠል ሙሉ ንብረቱን እንዳለ ኢንሹራንስ መጥቶ ይገዛዋል። ግን ለኢንሹራንስ የምናወጣው ወጪ ምን ይመስለናል? እሳት እንደማይመጣብን እኮ እርግጠኞች አይደለንም ማለት እኔና እናንተ ጎረቤት ያለ ያያይዘናልኛ። ስለዚህ ኢንሹርድ መሆን አለብን አለብን። በዚህ ምድር ላይ ስንኖር ፖቴንሻል ሪስኮችን ሚኒማይዝ የምናደርገው እንደዚህ ነው። አይመጣም ባክ ብሎ ግን መዘናጋት የሌለ ብቃትን እንዳለ ይሄ ኦቨር ኮንፊደንስ ይባላል። እኔን አይነካኝም አይባል። ሚናካን ነገር ሊኖር ይችላል። ላይፍ ኢንሹራንስም እንደዚሁ ቤተሰብ ያስተዳደራችሁ ያላችሁ ሰዎች ላይፍ ኢንሹራንስ መግባት አለብን። ካልገባን ምን ይሆናል? ኦኬ ተሰባሪ ነን። አንድ ቀን አይ ኢንሹራንስ ብገባ ሞቴን እያፋጠንኩት ነው እንዴ ብሎ የሚያስብ ሰው አለ። እንዴ በፈጠነ መሞት የማይቀር ከሆነ ቤተሰብ ያስተዳደርኩ እስከሆነ ድረስ ኢንሹር ባደርግ ባክን የሚያኖረኝ ፈጣሪ ነው። አንተን ፈጣሪ እኮ እኛንስ ማን ነው የሚያኖረን? እሱ እኮ ነው የሚያኖረን። የሚያሞተንስ ታዲያ ማን ነው ልትል ነው? ኃላፊነት ተቀብለህ የምትኖር ከሆነ አንተ ተከሻለ ያሉ ሰዎች በማትኖር ጊዜ መቀጠል እንዲችሉ ተጨንቀህ እኮ አይደለም ካልኩሌት አድርገህ በምድራዊ ሂሳብ ማለት ነው ካልኩሌት አድርጎ እነዚህን ማድረግ ከሰየሆነ ነገር ስታዩ ለራስ ትምህርት መውሰድ ነው እንጂ በተለይ ፖለቲካ ነው ምናምን ማለቱ ምንም ዋጋ አያመጣም። መርዳት የምትችሉትን መርዳት፣ ለወደፊት መማር የምትችሉትን መማር አለቀ። ይሄን አድርጎ ወደፊት መሄድ። ስለዚህ ቱ ሊትል ሰልፍ ኮንፊደንስ ራሳችንን ግብ እንዳናሳካር፣ ቱ ማችስ ሲበዛ ኦቨር ኮንፊደንስ ቅድም እንዳልኳችሁ ማለት ነው። ኦቨር ኮንፊደንስ ማለት ምክንያታዊ ያልሆነ ማረጃ የሌለው ማስረጃ የሌለው ወይም ደግሞ በራስ መተማመን እኔ እኮ መሬት የማይነካ አፈር የማይነካኝ ሰው ነኝ ብዬ እንደዚህ ለመራመዳውን ብሞክር እዚሁ ድፍት ብዬ አፋፍሳችሁ ነው አይደል የምትወስዱኝ። ስለዚህ እንደዚህ አይነት ይሄ አይሆንም፣ የሌለን ነገር አይደለም። ስለዚህ ጉመዝገን አያስፈልግም። ኦቨር ኮንፊደንስ ምንለው keeps you from achieving your goals ይላችሁ። ይሄም ግብ እንዳናሳካ ያደርገናል። ለምን እኔ በማንኛውም ሰዓት ብጀምር እንደማሳካ አውቀዋለሁ። አይጀምርም፣ እርግጠኛ ስለሆነ ነው አይጀምርም። እኔ ከመሬት ተነስቼ ትልቅ ቢዝነስ መገንባት እችላለሁ ይላል። በእውነት እችላለሁ። ጀምራ ምንም ችግር የለብኝ። አያችሁ ምን ይሆናል? በማንኛውም ጊዜ እችላለሁ የሚል ስሜት ምን ያመጣል? አንድ ቀን ማንችልበት ሁኔታ ሊመጣ ይችላል አይደል? እድሜ ሊሆን ይችላል፣ ጤና ሊሆን ይችላል፣ አካል ጉዳት ሊሆን ይችላል፣ የማንችልበት ጊዜ ሊኖር ይችላል። በተሰጡኝ ስጦታዎች መቼ ነው መስራት ያለብኝ? ዛሬ አሁን እንደዚህ እንዳንል ያደርጋል። underestimate time and effort needed to achieve the goal ግብን ለማሳካት የሚያስፈልገው ምን ጊዜንና ጥረትን underestimate ያደርጋል። ግራንድ ማስተር መሆን ይፈልጋሉ ግን ለምሳሌ ቢጫ ቀበቶ ኖራቸው ማለት ነው እኮ ቢጫ ቀበቶ በ3 ወር ነው ያስኩት። ግራንድ ማስተር ልሆን ግን immediately አሁን ራሱ ሌላው እንትን ሆኖ እንትን ቀበቶ ላይ ደርሶ የማያደርገው በእግሬ እኮ እኔ ሰብራለሁ እንትን። ስለዚህ በቃ እርግጠኛ ነኝ ከዛ ከ3 አመት በኋላ አጫሽ ሆኖ ታውቃላችሁ። አሁንስ ስትሉት እያጨሰ እኔ ላቆም ካልኩ እኮ አቆመዋለሁ እንደሌላው እኮ አይደለም ይላል። ብዙ ሰዎች የራሳቸው ሱስ ችግር የለም የሚያጨስ ምንድነው የሚለው እኔ እኮ ብቻ ነች እንጂ ምን እንደሌላው እኮ አልቅምም
የሚቅምስ ከሆነ እኔ ከጭሳጭሱ የለውበት የሚጠጣ ከሆነስ እኔ እኮ ይሄ ያው ሶሻላይዝ ለማድረግ ነው እንጂ እንደሌላው ይሄ ሲጋራ ምናምን አልነካ ምን ለማለት ነው ማለት ሌላውን በመርገም ይሄኛው ጥሩ ይሆናል ማለት እኔ ልክ ጫትን ስራገም አልኮል ሐላል ይሆናል እንዴ ሊሆን አይችልም ማለቀ ስህተት ነው ስለዚህ ለምንፈልገው ነገር የሚያስፈልግ ስራ አለው ይለው አሁን ማወቅ ያለባችሁ የሆነ ግብ ስታስ አለ ግብ ምን ኮንፊደንስ ያስፈልግ ግብ ከተቀመጠ ለግቡ ምን አለው መዋል ያለበት ውሎ አለ መዋል የሌለበት ውሎ ያ ማለት ቱ ዱ እና ስቶፕ ዱዊንግ ሊስት አሁን ህልማችሁን ጻፉትና የምትፈልጉትን ህልም ለህልሜ መስራት ያለብኝ ነገሮች ለህልሜ ለመሳካቱ ደግሞ መስራት የሌለብኝ ነገሮች ግልጽ ነው የብዙዎቻችን ምን መስራት እንዳለብን ነው አይደል ምናዘጋጀው እጅግ በጣም ጥቂት ሰዎች ግን ማድረግ የሌለባቸው ነገሮች ያስቀምጡ አሁን ህልማችሁን ጻፉትና የምትፈልጉትን ህልም ለህልሜ መስራት ያለብኝ ነገሮች ለህልሜ ለመሳካቱ ደግሞ መስራት የሌለብኝ ነገሮች ግልጽ ነው የብዙዎቻችን ምን መስራት እንዳለብን ነው አይደል ምናዘጋጀው እጅግ በጣም ጥቂት ሰዎች ግን ማድረግ የሌለባቸው ነገሮች ያስቀምጣሉ አትሌት ከሆንክ ከአትሌቶች ጋር የተወሰነ አመት ሰርቼ ስለነበር አትሌት ከሆንክ ሶሻል ላይፍ የሚባል ነገር ዝግ ነው የለም ኦሎምፒክ ሆነ ኦሎምፒካቸውን ካሸነፉ በኋላ በአንድ ሳምንት ነው ለቅሶ ምናምን የሚደርሱት የዛሬ 4 ወር 5 ወር 6 ወር ሩጫ ካለባቸው በተለይ ማራቶን ሲሆን ሌት ተቀን ነው የሚለማመዱት የመኝታ ሰዓት አለ የሻወር ሰዓት አለ ምግብ በምርጫ ነው እንደተገኘ አይበላም ካምፕ በሉት የሚያደርጉት በቀን 2 ጊዜ ነው የሚሮጡት ጧትና ከሰዓት ሻወር መውሰጃ ሰዓት አለ ሌላ ላይፍ የለም ልክ ሩጫቸውን እንደጨረሱ መጥተው በሳምንት ሰርግ ያልሄዱበት ለቅሶ ያልሄዱበት የወለደ ያልሄዱበት ቦታ ጠይቀው እንደገና ወደ ትሬኒንግ ይመለሳል እኛ ደግሞ ከዚህ በፊት የገጠመውን ሰው ራሱ አስታውሰን ድጋሚ እንዲያለቅስ ነው የምንሄደው አይደል ማለት ኮምፕሊትሊ ኑሮን ምን የታባቴ ሄጄ ላጥፋው አይነት ነገር እና በእውነት በጣም ያሳዝናል እኮ ያለን ዲሲፕሊን ደልቶም ቢሆን እሺ የደላው ሰው ቢያደርግሽ ኑሯችን ከጆዳፎ ነው እንደገና በሱ ላይ አሹፈንበት እኮ ማለት ይሄ በጣም ትልቅ ዳሜጅ ነው የሚያመጣው ስለዚህ በጣም ዲሲፕሊንድ መሆን ይጠይቃል ኦቨር ኮንፊደንስ አሁንም ሁለቱም ጉዳት አለው ሁለቱም ህልማችንን እንዳናሳካ የተመጠነ ካልሰራው ላልደርስ ይችላልው ጊዜን ካልተጠቀምኩ ላይሆን ግራንድ ማስተር አሁን እሱ ለመሆን ከፍተኛ አካል ብቃት ያስፈልጋል ስትሬንግዝ ከዛ አርቱ ላይ ደግሞ ማስተር ማድረግ ማስተር ነው የሚለው እሱ ይሄንን 70 አመት ሲሆን ቢጀምረው የማሳካት እድሉ ምንድነው 60 ሲሆን 50 ሲሆን እድሜው በገፋ ቁጥር ኦፖርቹኒቲው እየጠበበ ዜሮ አይሆንም እየጠበበ ይመጣል እድሜው ስላችሁ እኮ በህይወት እየተነፈሱ መኖርም አንድ ነገር ነው አይደል ስለዚህ መተንፈሱም አንድ ቀን ቀጥል ይችላል ስለዚህ ያለን ነው መስራት ያለው አይ ዶንት ሃቭ ታይም የሚለው ስሜት መኖራል ጥረትና ጊዜ ይጠይቃል ህልማችሁ ጥረቱና ጊዜውን ከሰጣችሁት በህሊናችሁ ካመናችሁበት ደግሞ ማሳካት ይቻላል ስለዚህ እዛ ላይ መዋል አለብን ነው ሌላው አራተኛው ስቶፕ ኮምፔሪንግ yourself with others ይሄን ደጋግመን ብለናል አይደል አሁን እሱ ከሌሎች ጋር መወዳደር የለበትም the only thing ሜንተር ያስፈልጋችኋል በደንብ አዳምጡኝ እዚህ ጋር ምን መሆን ትፈልጋላችሁ ለዛ አንድ ሜንተር ምረጡ ሜንተር ብለህ የምታስበው ሰው አለ በጭንቅላቱ የምትስለው ማን ነው ሜንተር ግራንድ ማስተር ይሆን ማን ናቸው ማስተር አህመድ እሺ ስለዚህ ግራንድ ማስተር አህመድን እሳቸውን ቪዲዮዎች ታያለ የሳቸው መጽሐፍ ካላቸው መጽሐፎቻቸውን እሳቸው ስልጣና የሚሰጡበት ቦታ ካለ እዛ ቦታ ላይ ትሄዳለህ እየሄድክም ከሆነ ትቀጥላለህ ጥያቄ ካለ ተጠይቃቸዋለህ እኝኝ ብለህ እስከመቼ ግራንድ ማስተር እስክትሆን ድረስ እንደዚህ እንዳናደርግ የሚይዘን ምን እንደሆነ ታውቃላችሁ በራስ መተማመን እኔ ከሳቸው ከግራንድ ማስተር አህመድ በላይ ነው መሆኑ ስለዚህ በልጣቸዋለሁ እሳቸው በስንት አመት ነው የሆኑት እኔ በእንትና ስለ አለቀ ይሄ አጉል ፕራይድ እንትን ዝቅ ብሎ መማር አይደል እሳቸው ግራንድ ማስተር ላይ ሲደርሱ ምን አይነት ዲሲፕሊን ገንብተው ነው አይደል ምን አይነት ካልቸር ገንብተው ነው ምን አይነት ስንት አመት ሙሉ ፐርፌክሽን ማስተር ለመሆን ደጋግመው ሰርተው ነው እናንተም ለህልማችሁ እንደዛ ምን ታደርጋላችሁ ህልማችሁ ላይ የደረሰ እሱም ህልም ሆኖ የደረሰ ሰው ማማከር ጥሩ አይመስላችሁ የደረሰ ሰው ይዛችሁ ነው
ስለዚህ you need to have a mentor ባጠገባችሁ ማግኘት ከቻላችሁ ሰየው ካልሆነ በሶሻል ሚዲያ ካልሆነ በመጽሐፎቻቸው ካልሆነ በባዮግራፊያቸው የተጻፈ ምናምን ብቻ በዛ ዙሪያ ላይ እንዳለ ታጠና አለቀ ኦብሰስድ መሆን አለባችሁ ለህልማችሁ እንደሱ ካልሆነ እንዴት ማኪያቶ መጠጣት ነው እንዴ ህልምን ማሳካት አይደል እጅና እግርን ያወዛወዙ ይሆናል እንዴ ሸንቀጥ ማለት ይጠይቃል አይደል ግብ ከተቀመጠ ትልቅ ከሆነ ለዛ ብዙ ፈተና ውስጥ እንገባለን ህይወት ራሱ ፈተና ነው መርጦ መፈተና ይሻል ዝም ብሎ የሁሉንም ሰው ከመፈተን የራስን ፈተና እሱ የግራንድ ማስተር አንተ ህልምን እሱ የህልሙ እኔ የህልሜን ስለዚህ ፈተናዬን እንወድቃለን አንዳንድ ደስ የሚለው ህልም ፈተናውን የምታወጡት እናንተ ናችሁ አይደል በተፈጥሮ የተቀመጠለት ፈተና አለ እናንተ ትሄዳላችሁ ስትወድቁ ድጋሚ መፈተን ትችላላችሁ በመረጣችሁ ሰዓት አቆምኩ ስትሉ ከዛ ፈተና ታቆማላችሁ ወደ አህዛብ ፈተና ትገባላችሁ አህዛብ ማለት ህልም የሌላቸው ሰዎች የሚፈተኑት ፈተና አንድ አይነት ነው አይደል ምን ይፈተናሉ ፖለቲካ ይፈትናቸዋል ኢኮኖሚ ይፈትናቸዋል አይደል ጤና ይፈትናቸዋል ማህበራዊ ህይወት ይፈትናቸዋል ይሄ ፈተና ለሁላችንም አለ ግን መርጣችሁ ወደ ህልም ሲሆን ገስዋት አንደኛ ከ30 አይነት ሳብጀክት ወደ አንድ ግራንድ ማስተር ሳብጀክት አተኩራችሁ ማስተር ታረጋላችሁ ማለት ነው የህዝቡን ፈተና የምትፈተኑ ከሆነ የህዝቡን ውድቀት ትወድቃላችሁ ወይም የህዝቡን ማለፍ ታልፋላችሁ ብዙ ህዝቡ ደግሞ በብዛት አያልፍም አብዛኛው አያልፍም ባይዘው ለምን ኮመን ነው ኮመን ግራንድ ማስተር is not common ህልማችሁ ኮመን አይደለም ዩኒክኔት ሰጣን ከያንዳንዳችሁ ህልም ጀርባ የብዙ ሰው እንጀራ አለ እኛ መናማረው እናንተ ህልም ስላልተሳካ ነው ያንተ ህልም ቢሳካ ስንት ሰው እንጀራ ይበላል ታውቃለህ ህልምህን አይደል 10 20 30 100 ሰው እንጀራ ይበላል በሱ ህልም እሱ ግራንድ ማስተር ቢሆን ብዙ ሰዎች እንጀራ ይበላሉ ግራንድ ማስተር ሆኖ ሽልማቱን መስቀል አይደለም የሚፈልገው አለ የሆነ የሚያገለግለው ነገር ከዛ ጀርባ የሚቀየሩ ሰዎች አሉ ብዙ ወጣቶች ምናልባት በሱ ማዕከሎች ውስጥ ከሱስ ይወጣሉ ብዙ ወጣቶች ንቁ ጠንካራ ጤነኛ ይሆናሉ ብዙ ወጣቶች ሀገር እኮ ነው የሚያነቃው ማለት ነው ሀገር ነው ጤናማ የሚያደርገው ማለት ነው ስለዚህ እሱ ባላሳካ ልክ ሀገር በሽተኛ ትሆናለች የኔና የናንተም ህልም ባልተሳካ ልክ ብዙዎች ይራባሉ ህልማችሁን አስግዴላችሁም ሰዎች እንጀራ ይበላል ከዚህ በፊት ነግሬያችኋለሁ 1998 ላይ የሰዎችን ህይወት ባወንታዊ መልኩ መቀየር በስልጠናና በኮቺንግ ምናምን የራሴ ካምፓኒ ኖሮኝ ብዬ ያስቀመጥኩት ዛሬ ላይ እንደው ቢያንስ 3 ሚሊዮን እና 4 ሚሊዮን የሚሆን ደሞዝ በየወሩ በመስሪያ ቤታችን ይከፈላል ያ ሁሉ ቤተሰብ ማታ ስተኛ ደስ ይለኛል አለም እኮ ነው ያኔ እኮ መብላት አልችልም ጓደኞቻችን እኛ ቤት ሲመጡ እራት ኮመን የለም እና እኛ ቤት ሰው ሲመጣ የምር ደስ ይላል ባይዘው በጣም ጤነኛ ልባላችሁ ወይም ደግሞ አበድ ያለ ዳሃ ነበር ወደ ቤት እንግዳ የምትመጡ እኮ ነው ትመጫለሽ ምግብ ይዘሽ ነኝ እንበላለን እና ደስ ይለናል honestly ችግር የለብኝም የሌለኝን ነገር አለምንም ከመጣችሁ ግን እራት እንደሌለ ነግሬ ብታመጡ ደግሞ ብበላ እንደምደሰት ነግራችኋል ምንም ችግር የለውም ለዘላለም እንደማይረበኝ አቋል ህልም አለኝ ያ የራቦ ሰው ዛሬ ሰባሰው በደሞዝ እኮ ነው ማውራችሁ በኔትወርክ ማርኬቲንግ ደግሞ የሚሰሩ ሰዎች እንደው በወር ማን ነው በሳምንት ቢያንስ 9 ሚሊዮን ብር ምናምን ክፍያ እንከፍላለን በሳምንት ስንት ቤተሰብ ጠግቦ ያድራል እንኳን ተፈጠርኩ ጉራውን ይነፋል እንዴ ምናምን አይደለም በራባችሁ ሰዓት በሌላችሁ ሰዓት በዛ ሰዓት ህልም ታስቀምጡ የለ እንዲህ አይነት ካምፓኒ እንትን አድርጌ እነዛን ሰዎች እዛ ወጣት ማዕከል ውስጥ አንተ መታሰለጥንበት ውስጥ በየቦታው ተባስቶ የብዙ ኢትዮጵያውያን ወጣቶችን የሰራ የሚባል እሱ ባይኖር ኖሮ ልጆቻችን አልቆላቸው ነበር እና ልጆቼን የት ላስገባሽ ያው ንገረኝ ካራቴ አስገባቻቸው ነግራቸዋለሁ ልጆች ወደ ካራቴ ወደ ቤተክርስቲያን እና ወደ መጽሐፍ ማንበብ እስከ 18 አመት ድረስ በእኔ ቁጥጥር ውስጥ እስካላችሁ ድረስ እቺን ካልቸር ገንብቼ ነው መልካችሁ ከዛ ሜዳው ላይ እናንተ የምትፈልጉትን ሩጫ ሩጡ እና ስፖርት ወዳለው አልወድም አይባልም ትምህርት ቤታውን ፊዚካል ኤጁኬሽን ተብሎ የሚሰጠው አናድድም በእናት አይደል ስለዚህ ዝም ብሎ x + y = z ብቻ ከሚማሩ ግማሹን አካል ብቃት ስፖርተኛ የሆነ ሰው ነገረኛ የሚሆን ይመስላችሁ አንዱ ነገራችን እኮ ስፖርተኛ አለመሆናችን ለዚህ ነገር ወደ ሆድ ነው የሚመጣው አይደል ስፖርተኛ ደግሞ ሆድ የለው ይበላል ግን ሆድ የለው
እንደሱ እንድንሆን እኮ ስለዚህ ምን ያህል ሬሌቫንት እንደሆነ ያያየ ነው ስለዚህ የሀገራችን ጉዳይ የልጆቻችን ጉዳይ ነው እየታደረስክልን ለራስ ብቻ ካያችሁት መሆን ምን አይደለ ተራ ነገር ነው ለራስ መሆን ግን ከዛ ጀርባ ከናንተ ጀርባ እንጀራ በልተው የሚያድሩ ሰዎች ዛሬ እየተራቡ ነው ህልማችሁ ምን ስላልሆነ ስላልተሳካ ስለዚህ ምን ማሳካት አለብን ወይስ የለብን እንደዚህ ሲሆን እኮ ነው ደስም የሚለው አይደል እንጂ ለምሳሌ እኔና እናንተ ብፌ ደርድረን ብንበላ አጠገባችን የሚራብ ሰው እንዳለ እያወቀን ችላ ማለት እኔ ኢትዮጵያዊ ጭንቅላት የሚችል አይመስለኝም አይደል አይመስለኝም ስለዚህ ቶሎ ብለን ብዙዎች እንዲበሉ ማሰብ አለብን ስለዚህ ከሌሎች ጋር ራሳችንን አናወዳደር ሁሌ ማወዳደር ያለብን ስንት ሰው በእኔ ህልም አለመሳካት ምክንያት ዛሬ እየተራበ ነው ብለን ማሰብ ነው ስለዚህ ቶሎ መቀነስ ብንሰራ ጥቂት ህልመኞች ነው ኢትዮጵያ ውስጥ 1% ህልማችንን ያሳካን ሰዎች ብንኖር አይበቃም ለብዙ ጎረቤት ሀገር አይበቃም 1% ከመቶ አንድ አረ በዛ ነጥብ 1% ከ1001 ሰው ከ1001 እሱ 1000 ሰው ቢቀጥር ለዚህ ነው እኔ ኃይሌን ሁሉ ጊዜ ማነሳው ስንት ሺህ ሰው ነው እሱ ድርጅቶች ውስጥ የሚሰሩ 4000 ምናምን ሰው አንዱ ቤተሰብ 5 አካባቢ የሚያስተዳድር ቢሆን 20000 ሰው በአንድ ሰው እግር ውስጥ ነው የሚበሉት እግር ነው አሁን ራሱ ያለ ነው እኮ እኔ አራራጡት ላይ ሊሆን ይችላል አይደል ወይ ጥፍሩ ላይ ይሆናል አይደል ቻለም ሲኒማ ካሉት እንትኖች ማከል ያው የኃይል የሚባለው ነው ትልቁ ትርጉም የሚሰጠው ወይንስ እዛ ውስጥ የሰው ልጅ እንጀራ በልቶ ማደሩ አይደል ዛሬ መብላትና መጠጣት ጥያቄ ምልክት ብዙ ህዝብ ያለበት ሀገር ውስጥ ነው ያለነው ስለዚህ we are lucky ብዙዎች እንዲበሉ ምክንያት መሆን አለብን ፖቴንሻሉ አለ ተሰጥቶናል ጊዜ ሄደ ዕውቀት የለኝም ገንዘብ የለኝም አላውቅም ዕውቀት የለኝም ማወቅ ነው አይደል ለህልሜ ስል ኦቨርናይት ይታወቃል አይታወቅም ዛሬ ማንበብ ብትጀምሩ በአንድ አመት ውስጥ በቀን ውስጥ 15 ደቂቃ ብታነቡ በማታውቁት ነገር ላይ በአንድ አመት ውስጥ ብዙ አናውቅም እናውቃለን በቃ ባልቻልነው ነገር ላይ ደጋግመን ዛሬ መስራት ብንጀምር ብዙ እንሰራለን ስለዚህ ከራሳችን ከሰዎች ጋር አናወዳደር ከትላንትናው ማንነታችን ጋር ብቻ እናወዳደር ነው ይውላችሁ አሁን ብዙ ጥናቶች ሶሻል ሚዲያ ላይ ተሰርተዋልና studies have shown that spending time on social media ላይ ጊዜ ስታጠፉ ሰዎች ምን ያደርጋል መሰላችሁ ያበረታታናል ከሌሎች ጋር እንድናወዳደር ለምን ሰዎች አለባበሳቸውን ፖስት ያደርጋሉ አበላላቸውን ፖስት ያደርጋሉ መዝናኛዎቻቸውን ፖስት ያደርጋሉ ምናምን ከዛ ከራሳችን ህይወት ጋር ያወዳደርን እኔ መቼ ነው እንደዚህ ማረጋው ምናምን እንላለን አንዳንዱ እኮ ለመጀመሪያም ለመጨረሻም ጊዜ ያረጋውን ነው ፖስት የሚያረጋው በየቀኑ ያረጉ መስሏችሁ ከሆነ አያረጉትም ሲጀምር ፖስት የሚደረግ ነገር ዩኒክ ስለሆነ ነው በየቀኑ የሚያረጋውን ነገር ሰው ለምሳሌ ሽሮ በየቀኑ እንበላለን አንነሳም ከሽሮ ጋር ፎቶ ሞመንት ክትፎ ስንበላን እንነሳለን ለምን ይሄ ነገር ላይ ደገም ይችላል ምን ጥርጣሬ ስላለ ዴሊ ግን የምትበሉ ከሆነ ክትፎ የምትበሉ ሰዎች ዴሊ አታነሱትም ለምን ሙሉ ኦልሞስት ሽሮ ሆኗል ሞመንት ዩኒክ ስትሆን በየቀኑ ክትፎ የሚበላ ሰው ድንገት ሽሮ ቢያገኝ የሚነሳ አይመስላችሁ ዋው ይሄ ነገር አለ እንደምና ብሎ ፎቶ ይነሳ ስለዚህ ሰው ፎቶ ከምን ጋር ይነሳል ይውትና እሱ ነገር ብዙም አይደገምም ማለት ነው እና የሚደጋገም መስሏችሁ አታወዳ ኤኒዌይ ሶሻል ሚዲያ መቀነስ አለብን ጭንቅላት ደጋግሞ የሚያየውን አለማወዳደር አይችልም እሱ ዛሬም ሰዎችን ሲያስተምር ፎቶ ሲለቅ ነገ የሆነ ቦታ ሲዝናና ፎቶ ሲለቅ ከነጎዳም በቃኛ አንድ ቦታ ተዘፍዝፈን እንደዋሊያ ካገር ሳንወጣ የሚል ሐሳብ አይፈጠርብኝ መፈጠር አለበት ጭንቅላት ለዛ የተሰራው ለማመዛዘን ስለዚህ የማትፈልጉትን ነገር የምታዩበት ቦታ አትዋሉ ሶሻል ሚዲያዎቻችሁ ላይ አሁን ከዚህ በኋላ የሱ ሶሻል ቲክቶክ ሲገለጥ እንዳለ ምንድነው መታየት አለበት ማርሻል አርት ስልጠናዎች የማርሻል አርት ትምህርት ቤቶች የማርሻል አርት አይነቶችን በቃ ከስንት አንድ በማል ቢገባ እንዴት ሊገባ ቻለ ሊገርመው ይገባል ትኩረቴ ተቀይሯል ማለት ነው አልጎሪዝሙ እንደዛ ነው የሚሰራው ላይክ ኮሜንት ሼር የምታረጉትን ታይም የምታጠፉበትን ነገር ካልኩሌት አድርጎ ይዞ ከዛስ አልጎሪዝሙ ይሄን ነገር ይወደዋል ማለት ነው ለምን እዛ ላይ እንድትቆዩ ይፈልጋል በነፃ የምናደርጋቸው ነገሮች ሁሉ በነገራችን ላይ ማንከፍልባቸው ነገሮች ሁሉ እኛ በዛ ጉዳይ ላይ ፕሮዳክቱኛ ስለሆነን ነው ከኔ ጋር ናችሁ ፌስቡክ ላይ አትከፍሉም you are the product of Facebook የፌስቡክ ፕሮዳክት ነን ለምን ይሄን ያክል ሚሊዮን ሰዎች አሉኝ ይያላል ማስታወቂያ እዛ ላይ አድቨርታይዝመንቶች የሚለቀቁት ስለዚህ we are the product ስለዚህ ዝጉት አይደለም ይያልኳለሁ ሜክ ማኒ ሶሻል ሚዲያ ላይ ገንዘብ ሜክ አድርጉ አይ ሜክ ማኒ ሶሻል ሚዲያ ላይ ገንዘብ ሜክ አድርጉበት
ካልሆነ ለስራ ግቡ ካልሆነ ለመማር ግቡ ለምን እንደምትገቡ ወቁት ለምን ብድግ አርገን ለሱስ ነው አይደል በብዛት የምንገባው ማጨስ በሉት እኮ እስቲ ሶሻል ሚዲያ የምታጨሱ እጅ ወደ ላይ በእውነት ማጋለጥ ጥሩ ሶሻል ሚዲያ የምታጨሱ ሰዎች ኦኬ ስለዚህ ከዛሬ ጀምሮ ለራሳችሁ ንገሩት ህልም ያለው ሰው ያጨሳል ልክ አውጥታችሁ ልገቡ ስትሉ ልናጨስ ነው እንግዲህ እቺን ቃል ያዟት በቃ ያላችሁ ግሉ ላጨስ ነው ሲደጋ እንዴ በቃ አጫሾን የቀረው ልንል ይገባል ገብተን ህልማችንን አይደለም ህልምስ ቢሆን ያን ሁሉ ሰዓት ይታያል እንዴ ይሰራል እንጂ ህልም የሚሰራ ነው እንጂ የሚታይ ነው እንጂ ተኝቶ እኮ ማለም አይደለም የምናወራው ተነስቶ ነው ስለዚህ አንዲ ሶሻል ሚዲያ ልትገቡ ስትሉ ለምንድን ነው መጋባው ባይዘው ይሄንን ማሸነፍ የቻላችሁ ሰዎች ህይወታችሁን ትመራላችሁ አለበለዚያ ግን ያው እነ ፌስቡክ ምናምን ያድጋሉ ሶሻል ሚዲያ እኮ አልበቃም ብሎናል አይደል ቡከር ዩቲዩበር ምናምን ብዙ እየተጨመረ ይመጣልናል ሌላ አሁን ሶሻል ሚዲያ ክሬት አናደርግ ኢትዮጵያውያን ሆነን መደረግ አለበት የለበት አይደል የራሳችሁ ሶሻል ሚዲያ አንዱ ከህልሜ መሐከል አንዱ አውቶግራፍ የሚል አውቶግራፍ ድሮ ትዝ ይላችኋል 8ኛ ክፍል ልንለያይ ስንል የኔ ፌስቡክ ማለት እኮ ነው ባይዘው ወይ ሶሻል ሚዲያችን እሱ ነው ዘንድሮ አታቁት አንድ ደብተር ወር አጀንዳ እንኳን አይገኝም ከተገኘ ጥሩ ነው የሀብታም ልጅ ሊኖረው ይችላል ስለዚህ ለክላስሜቶቼ እንዳለ ሰጣቸዋለሁና ዛሬ እሱ ጋር ያድራል ላይ ፎቶ ሊሆን ይችላል ስዕል ሊሆን ይችላል ግጥም ሊሆን ይችላል ለኔ ያለውን ሐሳብ ይጽፋል ከዛ በንጋታው ተቀብየለው ለሁሉም ይሰጥና ከዛ ክረምት ላይ እኮ እሱ ነው ፌስቡካችን ቡክ እኮ ነው ቡክ አይደል እየገለጠን እንትና እንዲ ብሎ ነበር ምናምን that is called autograph ስለዚህ አውቶግራፈሮችን ለመፍጠር አውቶግራፍ የሚል ሶሻል ሚዲያ ይኖራናል ቢያስ ግን ሰዎችን ዴቨሎፕ የሚያደርግ ፐርሰናሊ ዴቨሎፕ የሚያደርግ አንድ ሰው ሊገባ ሲል ለምንድን ነው የገባው ብሎ ራሱ የሚጠይቅ ድሪማችሁን ካላስገባችሁ መግባታችሁ ጆይን ለማድረግ ምንድነው የሚያስፈልግ ህልምን ፖስት ማድረግ ያስፈልጋል ስለዚህ የሆነ ነገር ፖስት ልታደርጉ ስትሉ ምንድነው ሞቶ መሰላችሁ ያው ሶሻል ሚዲያን ዝም ብሎ ከመርገም ሶሉሽን ለማድረግ we take your attention for your intention የሚል ነው attentionህን ወስድና ወደ intentionህ ወደ ህልምህ እንድታድግበት እናረጋለን ስለዚህ ከህልሙ ጋር ሪሌትድ የሆነ ነገር ብቻ ነው የሚያመጣለት የሆነ ነገር ፖስት ሊያረግ ሲል አንተ ህልመኛ እገሌ ሆይ ይሄ ነገር ተገቢ ነው ፖስት ብታረጋው ድጋሚ ያው ከህልም ጋር ይሄዳል ካልሄደ ባከ ፖስት አታርገው ብሎ ይሄ የሚያርቅ ማለት ስለዚህ አታጨሱም ማለት ነው አውቶግራፍ ላይ ብትሆኑ ማስታወቂያ እየሰራው አይደለም ገና እኮ ፕሮፖዛል እኮ ነው ያለ ምናልባት በሼር ካምፓኒ አርገ ነው ምናልባት ሳይሆን በእርግጠኝነት ሼር ካምፓኒ በጣም ነው የምወደው ሼር ካምፓኒ አርገ ነው ብዙዎቻችሁ የዛ ባለቤቶች ትሆናላችሁ በያስባለሁ እና ችግር ስታዩ ሶሉሽን እዛ ላይ አበጁ በቃ ችግር ስታዩ አልሙ ከዛ ለህልሙ ስሩ እናንተ ባትሰሩት የሰማ ይሰራል አይደል ስለዚህ እንደሱ ማድረግ ይቻላል አይደል ስለዚህ እንደሱ እናድርግ ይሄ ከኢሞሽናችን ጋር ዲል ለማድረግ ሶሻል ሚዲያን በአግባቡ ተጠቀሙ ሶሻል ሚዲያ ላይ ላይክ ኮሜንት የምታረጉት ከህልማችሁ ጋር የሚሄድ ነገር ብቻ ይሁንና ስትገቡ የሚያሳያችሁ እሱ ነው ኢንስፓየር የሚያረጋችሁ እስቲ ገብቼ ስለ ህልሜ ኢንስፓየርድ ልሁን ቀልድም ከሆነ መስማት ያለበት በምን ዙሪያ ያለ ቀልድ ነው በቃ በማርሻል አርት ዙሪያ ያሉ ቀልዶችን ነው የሚሰማው ትኩረት ፎከስ ሁሉም ነገር ወደ ህልሜ ማለት ነው ቀልዴ መዝናኛዬ እረፍቴ ምናምን ሁሉ ህልሜ ላይ መሆን አለበት ይሄን ማድረግ አምስተኛው recognize your insecurities አሁን ሁላችንም በራሳችን ላይ የተለያዩ የሚሰማን የዝቅተኝነት ስሜቶች ሊኖር ይችላሉ እወቋቸው ለምሳሌ እኔኮ አይናፋር ነኝ ሊሆን ይችላል እኔኮ ወፍራም ነኝ ሊሆን ይችላል እኔኮ አጭር ነኝ እኔኮ ረጅም ነኝ ምናምን ሊሆን ይችላል እኔኮ አልተማርኩም እኔኮ 8ኛ ክፍል ብቻ ነኝ እኔኮ 4ኛ ክፍል ብቻ ነኝ ሊሆን ይችላል የሆነ በውስጣችን የሚሰማናል አይደል ለብዙ ሰው ማውራት ማንፈልገው አንዳንድ ሰው ደግሞ እኔኮ ገና ልጅ ነኝ አንዳንድ ሰው ደግሞ እኔኮ እድሜ ሄዷል ሊሆን ይችላል እንደዚህ አይነት ኢንሴኩሪቲስ በተለያየ ጉዳይ ላይ የሚሰማችሁ ሊሆን ይችላል መጀመሪያ ሪኮግናይዝ ነው what does that voice in the back of your mind say ለውስጣችሁ ደጋግሞ የሚላችሁ በተቻለ መጠን በሰው ፊት ያንን ነገር ለመከለል እንዳይታይ እንዳይደመጥ ለማድረግ የምትፈልጉት ምንድነው uncomfortable የሚያደርጋችሁ ashamed of this could be anything ምንም ሊሆን ይችላል ፊት ላይ ካለ አንድ ምልክት ብጉር በሉት ምናምን መልክ የቆዳ ከለር ቅጥነት ወፍራት እነዚህ ሊሆን ይችላል ወይም ደግሞ ከዚህ በፊት የሰራችሁት ስራ ኤክስፒሪየንስ እነዚህ ሁሉ ሊሆኑ ይችላሉ ትራውማ ሊኖርብን ይችላል ምናልባት አንዳንድ ጊዜ አንድ አስተማሪ የሂሳብ አስተማሪ 4ኛ ክፍል አንተ ደደብ መቼም ማይገባ ምን ተሳሳታለህ አንድ ሲደመራን ልከልስ ምን አባቴ ላርግ ብሎ ከዛ በኋላ ሂሳብ ሲባል
ቫይብሬት ላደርግ እችላለሁ እንደዚህ አይነት ትራውማዎችም ሊኖሩ ይችላል whatever is making you feel unworthy ዋናው ምንድነው እኔ ዋጋ የለኝም እንድንል በራሳችን እንድናፈር ከሌሎች ዝቅ ያለን እንደሆነ የሚሰማን ስለዚህ ለሱ ወቁት የመጀመሪያው ችግርን ለመፍታት በሽታን ከበሽታ ለመዳን ምኑ መታወቅ አለበት አይደል ሐኪሙን ደብቆ አይቻልም ስለዚህ እናንተ ጋር ፈጣሪ ያለ ፈጣሪ ሐኪማችሁ ነው ያክማችኋል ምን ማድረግ አለብኝ ይሄ ነው ችግሬ ኢንሴኩሪቲ ይሄ ነው የሚለው ለሰው ሳይሆን ለእናንተ በግልጽ ወቁት አንድ ከዛ ጻፉት አንድ ጊዜ ለ30 ጊዜ አይደለም አንድ ጊዜ እኔ ችግሬ ይሄ ነው ወይም ደግሞ ፈራው ይሄ ነው ወይም ደግሞ ብላችሁ ጻፉ ከዛ you can then tear and burn this written ጻፉና ሆን ብላችሁ ማለት ሻማ ምናምን አርጋችሁ ቀደደድ አርጋችሁ እስከዛሬ ድረስ የነበረው በሚሞሪ ነው አይደል እንጂ እኮ በዛ ሰዓት የለም በሚሞሪ ምናልባት ያለው ፊቴ ላይ ነው ጠባሳ ሊሆን ይችላል ግልጽ ነው ይሄ ጠባሳው የተፈጠረበትን ወቅት ከመርገም አለ በቃ አሁን ስለዚህ አክሴፕት አድርጌ በህይወት አለው ይገርማል ጤነኛ ነው ነኝ ይገርማል ሌላ ቆዳ ካንሰር አለበት እኔ ጋር አንድ ቦታ ነጥብ ለምን ነው ረብዬ ነው ዲስኮምፎርት የሚሰማኝ ስለዚህ ቀዳጆሱን መጣልና start feeling positive on those point እዛ ላይ positive point ፍርሃት ነው እንዴት አርጌ ፍርሃቴን እንደማሸነፍ አነባለሁ አጠናለሁ ደፋር ከሆኑ ሰዎች ጋር አብሬ እውላለሁ እማራለሁ በ5 አመት ውስጥ በ2 አመት ውስጥ በ1 አመት ውስጥ ትራንስፎርም አደርጋለሁ መሞከር ያለብኝን መልካም ነገር ሁሉ ሞክራለሁ እስከመቼ እስከመቆጣጠር ድረስ የማይቀየር ነገር ከሆነ ሳይሆን የሚቀየረው ነው የማይቀየር አጭር ነኝ እመዘዛለሁ አይባል ግልጽ ነው በቃ ይሄ ስጦታዬ ነው በዚህ ምድር ላይ እንደዚህ አይነት ቁመት ያለው እኔ ብቻ ነኝ አለቀ ይሄን አክሴፕት አደርጋለሁ ተቀብየው በደስታ እኖራለሁ ካልሆነስ ለዘለሰው የተሰጠውን ያማረረም ነው የማይቀየርን ለመቀየር አትሞክሩ ውጤት ይቀየራል ልምድ ይቀየራል ባህሪ ይቀየራል አስተሳሰብ ይቀየራል የራስ ሰው አይቀየርም አካባቢ አይቀየርም ቆዳ አይቀየርም ሰውነት አይቀየርም ግልጽ ነው ሰውነት አይቀየርም ስለዚህ እንዳንገዛ ሰውነት የተገጣጠምን እንዳንሄድ አርቲፊሻል ነገሮች ላይ እንዳናበዛ ስለዚህ ይሄንን እናድርግ እንወስን ውሳኔ ያስፈልጋል ሌላው bounce back from your mistakes ስህተት የሰራ ነው ሊኖር ይችላል አንድ ስህተት ስትሰሩ በ1000 ፖዚቲቭ በ100 ፖዚቲቭ በ10 አባዙት አንድ ወንድሜን ከዚህ በፊት ሰድቤ ምን አድርጌዋለሁ አስቀይሜያለሁ 10 ሰዎችን ጠብቀውት የማያውቁት ስጦታ በመስጠት አመስግኜ ምን አደርጋለሁ ያንን አጣፋለሁ ባይ ዘ ዌይ በዛው ብልጥ ሰው በሚወረወርበት ጡብ ቤቱን ይገነባል መልካምነታችሁ እየበዛ ይመጣል አይመጣም አለ አንድ ነገር ላይ ኔጌቲቭ ነገር ላይ ከማላዘን 10 20 እጥፍ አድርጎ ምን ማስራት ነው መልካም ነገር መስራት ከተቻለ ለዛ ሰው ካልተቻለ ለሌሎች ማለት ስለዚህ ወደ ፊት በመሄድ የተሻለን ሰዎች እንድንሆን ያደርገናል ባውንስ ባክ ከሚስቴካችን እንነሳ እኔኮ ብሎ አንዳንድ ሰው የዛሬ 10 አመት 5 አመት 3 አመት 2 አመት 6 ወር የሰራውን ነገር እንዲኮ አድርጌ ምን አይነት ሰው ነኝ አረባም ይላል እንዴ ትረባለ ምን ማድረግ ነው ከስተት መማር የስተቱን ተቃራኒ ፖዚቲቭ ነገር ይዞ መስራት ሆነት በቃ እኔ ራሴን ምን ያረኩ ነው በዚህ የቀጣው ደስ አይልም በፖዚቲቭ ነገር ራስን መቅጣት እንደውም ለነሱ ተረፍኩ ማለት ነው በሱ ምክንያት ልድገም እንደ ሌላ አስከተሉ ድረስ አሜን ይሄ ቀልድ ነው ስለዚህ ፖዚቲቭ ነገር በዛው ልምድ ይሆንብኛል ወይስ አይሆን ይሆናል እኮ መስጠት መልካም ማድረግ ግልጽ ነው ሰዎችን ማመስገን ተሳደቤ ከሆነ መርቄ አመስግኜ ቀና ነገር ተናግሬ በጎ ምግባር አድርጌ ስለዚህ ይሄንን በማድረግ መቀየር እንችላለን ያ ኮንፊደንስን ይገነባል ኢሞሽን ተራ ነገር እንዳይመስላችሁ ስለራሳችን የፍርሃት ስሜት በራስ አለመተማመን ስሜት ዝቅተኝነት ስሜት ሰው ካላየው ችግር የለውም ይያለን ንጹህ ልብስ እየለበሰ መውጣት ዋጋ የለውም ትልቁ ልብሱ ሳይሆን በልብሱ ውስጥ የሚኖረው ሰው የሚሰማው ስሜት ነው ግልጽ ነው ከሰው መቀላቀያ ልብስ ሳይሆን ከሰው መቀላቀያ አስተሳሰብ ነው ራቁታችንን ሆነን በውስጥ ሙሉ ብንሆን ይሻላል ከላይ ዘንጠን ከውስጥ ባዶ ከምንሆን አንዳንድ ጊዜ ሰዎች ሲያለቅሱ አታዩ እንትን የሚለው መጽሐፍ ካላነበባችሁ አንብቡት ሰብሊ ሰሞኑን አንብባ ጨርሳ እየነገረችኝ ምንድነው ምን ሆኜ ነው የሚል መጽሐፍ አነበባችሁት ምን ሆኜ ነው ሳይኮሎጂስት ነችና ብዙ ትራውማ ያለባቸውን ሰዎች በጣም በብዙ መልኩ እንዲድኑ ያደረገች ነችና ሰው ምን ሆኜ ነው የሚለው ነገር ማወቅ አለብን እንደዚህ የምናደርገው ምን ሆኜ ነው እየተመሳሰልን ከመኖር ይልቅ ሆነን መኖር አይሻል አይደለ
ጎረቤትን መስዬ ጓደኛን መስዬ ሰውን መስዬ አካባቢን መስዬ ከምኖር ይልቅ በፈጣሪ መንገድ ውስጥ እንደሆንኩ ካረጋገጥኩኝ በኋላ ማንን መስዬ ራሴን መስዬ ነው መኖር ያለብኝ and unfortunately ፈጣሪ ሲሰራን የተለያየ ዕውቀት የተለያየ ብቃት የተለያየ ዓላማ ሰጥቶናል አይደል በውስጣችን ለሱ የተሰጠው ዓላማ ከኔ ጋር ለመመሳሰል ሲሞክር ከዓላማው ይርቃል ለሱ የተሰጠው ዓላማ ብቃት ከኔ ጋር ለመመሳሰል ሲል ከምኑ ይርቃል ከዓላማው በቃ ሁላችን ባከንን ማለት አቨሬጅ ሆነን ቁጭ ነው ምንለው ኤክስትራ ኦርዲነሪ ምን ሆኖ ውስጣችን ያለውን አንዳንድ ሰው ደግሞ ይሄን ሲባል ጭንቅላት እኮ ክፋቱ አሁን ያሰባችሁ ሊሆን ይችላል እኔ ግን ምንድነው የተሰጠኝን እኮ አላውቅም የሚልሳል አሁን ግራንድ ማስተር እሱ አለ አይደለ ደስ ሲል በቃ ያውቀዋል ታድሎ እኔ እኮ አላውቀው እና አለማወቅን ምቾት ውስጥ ሆኖ የሚኖር ሰው አለ ምትጠረጥረው አንድ ነገር አለ ለሱ ስራለት ለሱ ስትሰራ ያንተም ኮነ at the end of the day ምንም ይሁን ካለ መስራት ወደ መስራት ነው አለ ምን መጣ ካለ መስራት ወደ መስራት ነው ምን መጣ ተራ ስራ ከመስራት ደግሞ ተራ ስራ ማለት ተራ ልምምድ ውስጥ ከመሆን ኤክሴፕሽናል ልምምድ ውስጥ ነው ምንገባው ስለዚህ ትልቅ ውጤት ከፈለግን ትልቅ እንትን ማምጣት አለብን ልምምድ ማምጣት አለብን ለዛ ደግሞ ፍላጎታችንን ማወቅ ያስፈልጋል ስለዚህ ከሚስቴኮቻችን እንነሳ ሚስቴኮቻችንን ወደ ፖዚቲቭ እንቀይራቸው ፖዚቲቭ ተግባር ውስጥ እንግባባቸው avoid perfection የብዙዎቻችን ቆያውን አንብቤ ነው ቆይ አጥንቼ ነው ቆይ ልዘጋጅ ቆይ ላስብበት ቆይ እስቲ ጊዜው ይሳካ እየጠበቅኩ ነው የሚል ሰው ጠብቆ ሰው ይሞታል እንጂ አይሰራም ስለዚህ the best time to start is yesterday ምርጥ ጊዜው ትላንትና ነው if not yesterday it's today አለቀ እስከ ዛሬ የምታስቡትን ነገር ለመጀመር ምርጡ ሰዓት መቼ ነበር ትላንትና ካልጀመርክ ደግሞ የሚቀጥለው ምርጥ ሰዓት አሁን ነው አለቀ ስለዚህ አሁን ነገ የሚባል ግን ምርጥ ሰዓት የለም now ሰዓት ደቂቃ መጥናችሁ ሊሆን ይችላል የምትጀምሩት በቀን ውስጥ 1 ደቂቃ 10 ደቂቃ 20 ደቂቃ 1 ሰዓት ሊሆን ይችላል ግን you have to start አሁን መጀመር አለበት ነው ስለዚህ እንደሱ ካደረግን ምን ይሆናል ወደ ፐርፌክሽን ሳንሄድ ከዜሮ እንጀምራለን ማለት ምርጥ ለመሆን አትሞክሩ ጀምሩ ስንጀምር ሁላችንም ምንድነን ቀደም የእጅ ጽሁፍ እጅ ቀይረን ብንጽፍ የተወላገደ ይሆናል ብለናል አይደል ግን መወላገዱን ከፈራን አንጀምርም የተወላገደውን ግን ካየነው ስንቀጥል ስንደጋግም ምን እየተፈጠረ ይመጣል እጃችን ለምዶ ቁጭ ልምድ ነው አይደል ፊደል መጻፍ it's not a big deal ግን ቀይሮ መጻፍ ግራ ያጋባል ልክ እንደዚሁ ወደ ህልማችሁ መሄድ it's not a big deal የልምድ ጉዳይ ነው ትደርሳላችሁ ሌላውም እንደደረሰ ነገር ግን ልምዷን መቀየር የሚባል ነገር መጀመር አለብን ነው መቼ ነው የሚጀመረው ዛሬ እስቲ ለህልማችሁ በቀን 10 ደቂቃና ከዛ በላይ መደረግ ያለበትን ነገር አሁን ጻፉ ህልሜ ጋር ለመድረስ በየቀኑ 10 ደቂቃና ከዛ በላይ ማድረግ ያለብኝ አንድ ተግባሩን ጻፉት ህልሜ ጋር ለመድረስ በየቀኑ ማድረግ ያለብኝ 10 ደቂቃና ከዛ በላይ መሰራት ያለበት አንድ ተግባር ከዛ ተግባሩን ጻፉት ግራንድ ማስተር ለመሆን በየቀኑ 10 ደቂቃና ከዛ ብዙ ተግባሮች አሉ ቤዚክ ተግባር ግን ምን መሰራት አለ ማደረግ አለበት ነው የምትለው ኦኬ ኦኬ ግራንድ ማስተር ለመሆን 30 ደቂቃ አንስም ኦኬ ኤክሰለንት አው ማጣም ማደግ አለበት እኔ በኔ ስጠረጥር ስሙ ራሱ ከበድ ያለ ነው ግራንድ ነው እንደገና እሱ አንሶት ደግሞ ማስተር ነው ግራንድ ብቻ ቢሆን እሺ ይበቃል ግራንድ ብሎ ማስተር ነው አይደለ ግራንድ እኮ ማለት ቢግ አንሶት አይደለ ቢግ ትልቅ የሚለው አንሶት የትየለለ እኮ ማለት ነው አይደል በጣም ትልቅ ግድንግድ ማለት ነው እኮ ትልቅ ማስተርም እኮ ማስተር ነው አይደል ማስተር ብቻውን ራሱ ትልቅ ነው ስለዚህ ታይሙ መጨመር አለበት time is very important ግን የሚጀመረው ከስንት ነው ከዚህ የሚጀመረው 30 ደቂቃ የሚጀመረው 20 ደቂቃ የሚጀመረው 10 ደቂቃ በቀን ይዘለላል አይዘለልም በጭራሽ አይዘለልም ማይክል ፊሊፕ ነው የሚባለው ኦሎምፒክ 9 ወርቅ ሜዳሊያ እናንተ የለንም እኮ ሌሎቻችን ማለት ነው አንድ ሰው 9 ሜዳሊያ ይወስዳል በአንድ ኦሎምፒክ
ግልጽ ነው በተለያየ ዋና የተለያየ ዋና አይነት በዚህኛውም ወርቅ ሰብስቦ ከዛ እንዴት ነው እንደዚህ ልትሆን የቻልከው ብላ ጋዜጠኛ ስጠይቀው መልሱ አንድ ነበር በ4 አመት ውስጥ 2 ቀን ብቻ ነው ውሃ ውስጥ ያልገባው አሳ በሉት አይደለ ስለዚህ አሳዎች ወደዚህ ሰዎች ወደዚህ ሲባል ስላለዩት ነው እንጂ አሳ ነው ታዲያ በ4 አመት ውስጥ 2 ቀን ብቻ ፑል ውስጥ ያልገባ ሰው ይሄ እኮ ከመምጣቱ በፊት ነው መውሰድ ያለበት ለባሉ ድምቀት ነው እንጂ ተወዳደረው ሆነስትሊ እንደዛ ነው ይባል አያችሁ በየቀኑ በተከታታይ ስታደርጉ ውስጣችሁ እምነት ይጨምራል ይቀንሳል በቃ አትታገሉ 10 minutes per day ምን 10 ደቂቃ ምን አላት አይላችሁ ማውን ጭቅላታችሁ ሰብሰብ ባርጌ ቅዳሜ ዕለት 2 ሰዓት ከዛ ቅዳሜ ሰበብ ይኖራል አለቀ ይሄው ስንተኛ ቅዳሜ ላይ በህይወታችን ደረስን 10 ደቂቃ ባለ መስራት 10 ደቂቃ አሞንም ደብሮንም ደክሞንም እንቅልፋችን መጥቶም ሰልችቶንም ምን ይደረጋል ማድረግ ወይ ሞት በቃ ልምድ እስኪሆን ነው 60 ቀን ምናምን 90 ቀን 3 ወር አርጉት ከዛ በኋላ ያዛጋችኋል ካላደረጋችሁ ከዛ ምን ይጨምራል ደቂቃው እየጨመረ ደግሞ ይመጣል ማለት ነው መጽሐፍ ማንበብ እንደዛ ነው ስፖርት እንደዛ ነው ጸሎት እንደዛ ነው ሌላውም ነገር ልምድ የሚሆነው ከዛ በኋላ ያዛጋችኋል ነው የሚሆነው ልምድ ከልጓም ይላቀል ውጤት ለማምጣት ከምትታገሉ ልምድ ለማዳበር ሞክሩ ልምድ ካዳበራችሁ በኋላ ልምዱ ምን ያመጣል ውጤት ቢዝነስ መጀመር የምትፈልጉ ሰዎች እስኪ የራሳችሁ ቢዝነስ እንዲኖራችሁ የምትፈልጉ ጆደላ የራሳችሁ ቢዝነስ ኦኬ ለእናንተ አሁን ለሁላችንም በቢዝነስ መጀመር ለምንፈልግ መሰረታዊ ነገር ምንድነው መሰረታው ቢዝነሱን መገንባት እንፈልጋለን የቢዝነስ ዕውቀት ይቀድማል አይቀድምም አይደለ ግን ብዙ ጊዜ ስላየን ምናምን አጠገባችን ያሉ ሰዎች ስለሰሩ ወይም እኛ የሆነ ነገር ሰርተን ስለምናል ቢዝነስ ምንችል አይመስለን አስቀድሞ የማያነብኮ ምን ይሆናል መሰላችሁ ገንዘቡን አጥቶ ነው የሚማረው ግልጽ ነው ገንዘቡን አጥቶ ማለት አሃ ለካ እንዴ ነው የሚከሰረው ትላላችሁ ኢንቨስት አድርጋችሁ ማለት ነው እንደሱ ከማለት አሁንኑ ስለ ቢዝነስ ምን ማድረግ ሜንታሊቲውን መገንባት ስለዚህ ማንበብ አለብን ማለት ነው ስለ ቢዝነስ ማንበብ አለብን የቢዝነስ መጽሐፎችን ሆን ብለን እየገዛን ማንበብ ለምን ነገ ስራውስ ገብቼ እየከሰርኩ ከመማር አስቀድሞ መዘጋጀት አይሻልም ብዙዎቻችን ቢዝነስ ለመጀመር ምን ያስፈልጋል ሲባል ብሩ ቢኖርኝ ይሰራሉ ይላል ብርማ እንደዚህ የሚሰራ ቢሆን ኖሮ ኢንቨስት ያደረገው ሁሉ ባተረፈ ብሩ አይደለም የሚሰራው ብሩን የያዘው ሜንታሊቲው ነው የቢዝነስ ኦነሩ ሜንታሊቲ ሁለት ሱቆች ተከፍተውታላችሁ ሁለቱም ጥሩ ናቸው አንዱ እንደውም የተሻለ ካፒታል ይዞ ይጀምራል ያቺኛው ትንሿ ስታድግ ያኛው ይዘጋል በአንድ አመት ውስጥ ለምን ተዘጋ ሲባል አሰርቶበት እንደዚህ አይነት ንግግር ባለበት ሀገር ውስጥ ለማንበብ ፈቃደኛ ትሆናላችሁ አላሰራም አዋ ምን አለ ባነብም ስለሚያሰሩብኝ ባሰራ ይሻላል በቃ እንደዚህ ብለን ዝም ብለን እየተጠባበቅን ቁጭ ከማለት ቢዝነስን ቢልድ የሚያደርገውን ሜንታሊቲ ምን ማድረግ መገንባት በነገራችን ላይ ፈጣሪ ይበልጣል ከሰይጣን ይሄን ደጋግሜ ለማስተዋወስ ሰዎችን እፈልጋለሁ ለምን ፈጣሪን ከምናምነው በላይ ሰይጣንን የምንፈራው ይበዛል ያ ማለት ኢንዳይሬክትሊ እየገዛን ነው ማለት ነው ፈጣሪን እኮ እንደሚችል ብናምን ምን ተጠቀመው ማን እኛን ሰይጣንም ደግሞ በጣም ብቁ እንደሆነ ብናምን ምን ጎዳው ማን ያ በሰይጣን መጠቀም ይባል ነገር ለጊዜው አላውቅም ስለዚህ ይሄንን አበርትታችሁ ያዙት ቢዝነስ ሜንታሊቲን ለመገንባት የቢዝነስ መጽሐፎችን ማንበብ በጣም ያስፈልጋል የሮበርት ኪዮሳኪ መጽሐፎች በጣም ይጠቅማሉ ለዚህ በጣም ሪች ዳድ ፑር ዳድ ቢዝነስ ስኩል ካሽ ፍሎ ኳድራንት ምናምን የሱ መጽሐፎች በየመንገዱ አሉ ተተርጉሞ በአማርኛ በኦሮምኛ በትግርኛ ምናምን በደንብ አሉ በእንግሊዘኛ ስለዚህ እንጠቀምባቸው እነዚህ መጽሐፎች ይሄን ካደረገን በራስ መተማመናችን በደንብ ሶ ፐርፌክሽን የሚባል ነገር እንጀምራለን ስንጀምር ግን ዝም ብሎ በኮንፊደንስ በቃ እኔ ጀመርኩኝ ለማለት አይደለም አስቀድሞ ማንበብ ምንም ነገር ልትጀምሩ ስትሉ አንብቡ እኔ ባለፈው ነግሬያችኋለሁ ሽማግሌ ለለክስል ለካ ከዚህ በፊት ትዳር ልምድ የለኝ ስለዚህ መጽሐፍ ገዛው ማይ ዲር ፋሚሊ የሚል መጽሐፍ አነበብኩ አሃ እንደዚህ ነው የሚኖረው ኦኬ ከዛ ፕላይ ማድረግ ግልጽ ነው አንብቡ የሆነ ነገር አዲስ ልትጀምሩ ስትሉ አስቀድማችሁ አንብቡ ካልሆነ ገብታችሁ ያቦካችሁ ነው የምትማሩት እና ላትማሩም ትችላላችሁ ልታጡ ትችላላችሁ ልማችሁ ግባችሁ ግልጽ ነው ለዚህን ካደረግን ከፐርፌክሽን ወተን ምን እናደርጋለን ፐርፌክት አይደለም የምንሆነው አይደለ ጀማሪ እንሆናለን ተማሪ ነኝ በሉ በአንድ ጉዳይ ላይ ተማሪ ነኝ ከዛስ ተማሪ ምን ያደርጋል ራይትም አለው ኤክስም አለው ኤክስ ሲያገኝ ምን ያደርጋል ያጠናል ኦኬ ከዛ በኋላ ራይት ይሆንም ነምበር ኦፍ ራይት እየጨመሩ ነምበር ኦፍ ኤክስስ
እየቀነሱ ይመጣሉ ኤክስ 0 አይሆንም ራይት 100 አይሆንም ለዚህ ነው ለተማሪ 100 አይሰጥም የሚባል ኮንሰፕት አይታችኋል እውነት ነው በዚህ ምድር ላይ ሁሌ ተማሪ ነን እድሜያችን 80 እንኳን ቢሆን ፐርፌክት ነን እንዴ አይደለም 80 ዓመት ሙሉ ኳስ ብትጫወቱ ሁሌ ጎል ታገባላችሁ 80 ዓመት ሙሉ ቦክሰኛ ብትሆኑ ሁሌ ቦክስ አትመቱም አይደል አንዳንዴ ተዘረራለ ባትዘረሩም ትንገዳገዳላችሁ ባትንገዳገዱም ግን ቡጢ ያርፍባችኋል ስለተመታችሁ ማይክ ታይሰን በኦር መሐመድ አሊ እዚህ ጋር ስለተመታ ምርጥ ቦክሰኛ አይደለም ማለት አይደል ፐርፌክት ግን አይደል ምርጥ ቦክሰኛ ነው ፐርፌክት ግን አይደል ፐርፌክሽን ማለት መቼም የማይመታ የሚመታ ብቻ ጉንጩ ነክቶት ማያቅ ሜካፕ ተቀብቶ የሚባቀስ ማለት ስለማይነኩኝ በሜካፕ ቤድም ችግር የለው ብሎ ነገር አለ ይወዘውዙት አይደል በቦክስ እንዳትመቱ ከፈለጋችሁ ሪንግ ውስጥ አትግቡ በንግድ እንዳትከስሩ ከፈለጋችሁ ንግድ አትጀምሩ በትዳር ውስጥ ችግር እንዳይገጥማችሁ ከፈለጋችሁ ትዳር አትያዙ በህይወት ችግር እንዳይገጥማችሁ ከፈለጋችሁ አትኑሩ ማለት ነው በቃ አንዳንድ ሰው ጥንቃቄው እዛ ድረስ ይወድና ሞት ያምረዋል አይደለም ፈተናህን ምረጥ ትቀጠቀጣለህ በዛ ጉዳይ ቦክስ ከሆነ ጉንጭህ ላይኖር ሁሉ ይችላል አይደለም ኳስ ከሆነ እግርህ ላይኖር ሁሉ ይችላል ቢዝነስ ከሆነ ኪስህ ሊወልቅ ይችላል ኪሴን አወለቁት ነው አይደል የሚባለው ሁልቅ ሊል ይችላል በምን ጉዳይ ነው የመረጣችሁት በግራንድ ማስተር ነው በአካል ጥናት በብቃትና በማርሻል አርትን ፐርፌክት አርት አይደል ራሱ ማርሻል አርት እንዲሆን እኮ አርት ድግግሞሽ ይጠይቃል ስለዚህ በዛ ጉዳይ ላይ ብዙ ይፈተናል ፈተናችሁን ምረጡ ከዛ ኢንጆይ ዮር ፈተና አይደል ዲፓርትመንታችሁን ምረጡ ማለት ዝም ብሎ ኮመን ኮርስ አትወሰዱ ህዝቡ የሚኖረው ምን አይነት ኮርስ ነው ኮመን ኮርስ ነው ሶሻል ላይፍ ጭቅጭቂንግ ላይፍ ሶሻል ሚዲያ ላይፍ ምናምን አለ አይደል መብላቲንግ የሚባል ላይፍ ምናምን ነዳጅ ተወደደ ላይፍ ይሄ ኮመን ኮርስ ነው ኮመን ኮርሱ ይቀራል እስከነሞት አይቀር ኮመን ኮርሱን ተውትና ሜጀር ኮርስ በቃ ሜጀር ኮርስ ከያዘ ኮመኑ ላይ ብዙም ጊዜ አትሰጡማ ከዛ ትረስት ሚ ዩ ዊል ሰክሲድ ግን ከናንተ ስኬት ጀርባ እንጀራ የምንበላ ሰዎች አለን ሀገራችን የተሻለች እንድትሆን ምክንያት የሚሆንልን ሰዎች አለን አለናንተ ደግሞ አይሆንም በቃ ለሷ የተሰጣት ስጦታ እኔ ኮፒ ባደርገው አይሆንም አይታችኋል የቴሌቪዥን ፕሮግራሞች ፕሮፖዛልን ሰርቀውንት ነው ብለው ሲሰሩ እንዴት እንደሚያቦኩት አይደል እኔ ግን እንዲያል ነበር የሚያሰብኩት በቃ the original is original ሁሉ ጊዜ ስለዚህ እናንተ ጋር ያለው ኦሪጂናል ነገር አለ ስሩልን እና እኛም እንጠቀምበት አይደል አገልግሎት ነው የሚሰው ወይ ምርት ነው አገልግሎት ነው የምታቀርቡት ምርታችሁና አገልግሎታችሁ የታለ ይድረሰን ስለዚህ በውስጣችሁ አይቻልም የሚላችሁን ውሸት አትስሙት ፈጣሪ ይችላል ጉልበት ይሰጣል ኃይል ይሰጣል እግዚአብሔር ይችላል አላህ ይችላል በቃ ብቃቱ አለ ግን እኔ እሺ ካላልኩ ካልፈቀድኩ በስተቀር በእኔ ውስጥ ፈጣሪ ሊሰራ አይችልም እንዲሰራ ፈቅደን ተጠቀምብኝ ባክን ከና ኃጢያቴ ብላችሁ ግጥም አድርጎ ተነሱና ስሩት ያንን ነገር ትረስት ሚ ውጤት ይመጣል በጣም ደስ የሚል ህይወት ጣፋጭ ትሆናለች ህይወት ከአመት ወደ አመት ዝም ብሎ እድሜው የሚጨምር ሳይሆን ውጤቱ የሚጨምር ይሆናል በየአመቱ እዛው እኛ እዛው ሆነን እድሜው ወደ ላይ ሳይሆን ከእድሜው ቀደመ እድሜያችሁ 30 ሲከበር እናንተ ወደ 50 አካባቢ ትሆናላችሁ በውጤት ማለት በፍሬዎቻችሁ 50 በእድሜ 20 እና 30 በፍሬዎቻችሁ 60 70 በእድሜ 40 እና 30 ግልጽ ነው እንደዚህ ፍሬያችን ከእድሜያችን እንዲበልጥ አድርገን የምንሰራው መቼም እድሜ የሚባለው ሰዓት ቆጥሮ ነው ሰዓት ቆጥሮ ከተሰራበት እድሜውን መብለጥ ይችላል ከተሰራበት ካልተሰራበት ደግሞ እድሜውን ጉተታ ነው የምንይዘው ወደ ኋላ ስለዚህ እድሜያችሁን ጮክ ብላችሁ መናገር የምትችሉትም ምን በማድረግ ነው ጊዜውን እድሜ ውስጥ ያለውን ጊዜ በአግባቡ በመጠቀም ነው በአግባቡ ስንጠቀም መጪው 2 እና 3 አመት ትራንስፎርም ማድረግ ይችላል እስከዛሬ አልማችሁ አስባችሁ የማታውቁት ትልቅ ውጤት ማግኘት ይቻላል እስከዛሬ የሄዳችሁበት መንገድ ሁሉ እስከዛሬ ባላችሁ ዕውቀትና እስከዛሬ ባላችሁ ኮንፊደንስ አሁን ኮንፊደንስን አመጣጥ ነው ይዞ አዲስ ባህል አዲስ ተግባር አዲስ ልምምድ ገንብቶ ቅድም 10 ደቂቃ ብላችሁ የጀመራችሁትን 30 ቀን ለ10 ደቂቃ ብትሰሩት ከዛ 20 ደቂቃ ከዛ 30 ደቂቃ ያላችሁ ብትጨምሩ በአንድ አመት ውስጥ የምታውቁት ዕውቀት ኮምፕሊትሊ እናንተን ይቀይራችኋል ብዙ የማናቀው ነገር አለ ወደ ውጪ ወደ ዕውቀቱን ወደ ራሳችን ባመጣ ነው ጊዜ ግን ልምዳችን ሰው ያወቀውን ያክላል የሚሰራው እንትን ሰራለው የምንለው ባየነውና በሰማነው ልክ ነው አይደል ባወቅነው ልክ ነው የማናቀውን ግን ለመሞከርም አንችልም ስለዚህ ዕውቀት ኮንፊደንስን ስለሚገነባ በማንበብ በቪዲዮዎችን በማየት ስልጠናዎችን ሄዶ በመሰልጠን መጽሐፎችን ገዝቶ በማንበብ እንደዚሁም የተለያዩ ኮርሶችን በመውሰድ ካልሆነም ደግሞ ትምህርት ቤቶች ውስጥ አስፈላጊ የምትፈልጉትን ስፔሲፊክ ኮርስ ገብቶ በመማር ውጤት ማምጣት ይቻላልና
በእንደዚህ አይነት ሰልፍ ኮንፊደንሳችን ገንብተን ህልማችንን አሳክተን እንገናኝ እላለሁ። ወደ ኤምሲያችን እንሄዳለን። ሞቅ ባለ ጭብጨባ ኤምሲያችን ወደ ነው